ሜሮኒ ዝም ብለን ሰላም እንባባል። ግራ እጅሽን ኦፓል ትያለሽ፣ ቀኝ እጅሽን እኔ ይዤ ሰላም እንባልሽ። ግድ የለም ዝም ብለን እዚህም እዛም እንትን እያልን ነው። ከባድ ነው። ከገባሽበትማ ከባድ ነው። መውጫ የለንም። በእውነት አንድ እንትን የምሰጠው ስቴትመንት ነው የምሰጠው። ከፈለክ ትቀበላለህ፣ ከፈለክ አትቀበለውም። ግን ሜክ ሴንስ ቱ ዩ ብዬ አስባለሁኝ። ጥያቄን ይመልስልኝ ብዬ አስባለሁ። ኧረ ሜሮኒ አንዴ ሰላም እንዳለሽ እኮ። ኧረ ተነፋፍቀናል። በፈጠረች ተይ። ኧረ እኔ ከስር ሆኜ ነው ሰማችኋለሁ ሁሌ ማለት ማርታ እኮ ነው ለእኔ ልንገርህ፣ እዛ ምስራቅ ቀጠና ጉድ ብላ ነበር እና ስለፈራች በፌክ አካውንት መታ ካተቻች ቁጭ ነው የምትለው። ስታማን ሁላ ነበር። ተብላ ተደነገገባት እንደ ህግ። አረ ገርሞኝ ለካ ፈሪ ናት ሜሮን አልኩኝ። ጌታ ምስክሬ። እዛ ቤት ገዝት ከገባች በኋላ እኛ ቤት ገዝት ገብታ አታውቅም እና እኔ አንደርሳ እንዳረጋታለሁ። ግን አይኖ በፌክም አካውንት ቢሆን አብረን እንደሰነበተች። አይ እኔ ግን በዚህ ልክ መጋፋቷ መላፋቷ አድንቂያት ነበረ። ከወንዶችም በላይ ትታገል ነበረና ምስራቅ ቀጠና ከሄደች በኋላ ጽዋን ደፍታ መጣች። ኦፓል እንዳንቺ አይደለም ሀሳባችንን ምናምን ሰጠው ዘና ብለን ግቢ አትግቢ ሳንባል እንትን የምንልበት በፌክ አካውንት ስለሆነ በቃ አንዳንዴ ደስ ይላል። ነፃነትሽን ታገኛለሽ በፌክ አካውንት። አይ እኮ ግን እኛ ቤት በፌክ አካውንት እንድትመጪ ያደረገሽ ምስራቅ ቀጠና ሄደሽ ትእዛዝ ስለተሰጠሽ ነው እንጂ በፊት እኮ እዚህ ቤት የምትገቢው ሜሮን በሚለው ነው። ለአንቺ ፌክ አካውንት ያስፈልግሽም የቤትሽ ነው ፖይንት የገባሽ ፍቅር። አዎ አመሰግናለሁ። እኛ ቀጠናችንን በቁጥጥራችን ስር ነው የምናውለው። እያንዳንዱ አባላቶቻችን የት ሄዱ፣ ምን ተፈጠረ፣ ምን አጋጠማቸው እናውቃለን ለማለት ያክል ነው። ሁሌም ከኛ ጋር መሆንሽ ደስ ብሎናል። አለን ታረጋሽ። እኔ ምንድነው የሆነ ዊርድ ነገር ካላየሁኝ ታማኝ ነኝ ማለት ምንም እኔ ይጠቅመኛል አይጠቅመኝም ነው ነገሮችን ምለውና የሚጠቅመኝ ነው ያ በሱ ኳሊቲ ስለማቀሽ እና እንትኖቹ ተገጣጠሙብኝ እዛ ካዮሽ ጊዜ በኋላ። ማናቸው ግን ምስራቆቹ ሰዎች እኔ አልገባኝም። አንዳንድ ጊዜ ነገር ቶሎ አይገባኝም እና ማናቸው ምስራቆቹ ኦርቶዶክሶቹ ክርስቲያን ቤት እነ ቃል ስጋ ሆነ ቤት ምናምን ከገባሽ በኋላ እኛ ቤት መተሽ አታውቂም በግልጽ ስነግርሽ። እሱ ደግሞ እርግጠኛ ነኝ ቀለልና ሸንቀጥ ያለ ማስጠንቀቂያ ተሰጥቶሻል በሰምና ወርቅ። ለዛ ነው ምን የሚል ማስጠንቀቂያ? ምን ተግባብተናል። በቃ ይሄንንም ደግሞ ላብራራልሽ። ቃልሽ አይጠገም ነገር አይገባኝም ብዬሽ ፖለቲካ ስለማላቅ ነው። ፖለቲካ ነው ቲክቶክ ሱኪ እንኳን ደህና መጣሽ። እሺ አይ በእናትህ አንድ ሀሳብ ልስጥ ባነሳው ነገር ላይ አንድ ብቻ። በእውነት የተለየ ሀሳብ አለሽ ከቃሉ ውጪ? አይ የለኝም። ቀጥይበት፣ ያው ቀጥይበት። ምንም ሀሳብ የለኝም። ጥሩ ነው። አላኪ ፌርነስ ፌር ሆነሽ የምትናገራቸውን ነገሮች አይ አፕሪሺየት። ግን አንዳንዴ ትንሽ ወደዛ የምታጋድይበት ነገር አለሽ። እሱም ብቻ ትንሽ ብታስተካከያ። አንቺ ወደ ራስሽ እንደምታጋድዩ አይደለም እኮ ነው የማጋድለው። ማጋደል የሚባለው አንቺ ከሚሰማሽ ስሜት አንፃር ነው እንጂ የኛ እውነት ሚዛናዊ ነው፣ አያጋድልም። ግን የአንቺ ከሚሰማሽ ስሜት ነው የሚያጋድልብሽ። ለምሳሌ አንቺ ከማጋደል አልፎ የተዘቀዘቀ ነው። ግልጽ ሳረግልሽ ወንጌል አማኝ ሆነሽ ኦርቶዶክስነትን ከቨር እንደማድረግ ማለት ነው። ሙሉ ክርስቲያን የሆነ ዶክትሪን የሌለሽ ቤት አምልኮ የሌላት የራሷ መመሪያ የሌላት አይነት አማኝ ነሽ። ለምሳሌ አንቺ ሜሮን፣ ይህን የሚያስደርግሽ ከጥቃት ለመከላከል የምታደርጊው ማጋደል ነው። እንደዛ ስለምታይ ነው። እኔ ደግሞ አንድ ሰው ድኗል ብዬ የማስበው በቤተ እምነቱ መሰረት ነው። ኦርቶዶክስ ክርስቲያን ጎንሽ ወንጌል አማኞች የምታያቸው የቀሩ ሴክቶች እንዳል አልዳኑም። በክርስቶስ ክርስቲያን ከሆንሽ ደግሞ የምታጋድይበትና የምታማዝኝበት ምንም አይነት ቤተ እምነት አይኖርሽም። ምክንያቱም ሐዋርያቶች ራሱ የራሳቸው ቤተ መቅደስም ሆነ ቤተ እምነት ሃይማኖት አልነበራቸውም። በክርስቶስ ክርስቲያን ተባሉ ነው የሚለው። ስለዚህ ማጋደሉ የሚሰማሽ የአንቺ ስሜት ውጤት ነው። እኔ እንደውም አግኝተሽ እነግርሻለሁ ብዬ ያሰብኩት ድናለች ሜሮን የሚለው የኔ ጥያቄ ነው። ከዳንስሽ መስፈርቱ ምንድን ነው? በምንስ ነው የዳንሽ? የሚሉ ጥያቄዎች ናቸው። ምክንያቱም ሁሉም ቦታ ትክክል ነሽ አንቺ። ያን የምታረጊው ከእስልምና ክርስትና ይሻላል የሚል አቋም ስላለሽ ነው።
እኔ ደግሞ እንድትድኝ እፈልጋለሁ። የዳነች ሴት እንድትሆኝ እፈልጋለሁ። ቃሉ እንደሚለው ማለት ነው። እና እኔ አልናጋደንም ለማለት ያክል ነው። እኔ ምስክር ነኝ። ቴንክ ማጋደል ስል ምንድነው? ብዙ ጊዜ ስለ ክርስትና ምናምን ሀሳብ ስትሰጪ ሞር ኦፍ ላይክ ፎከስድ አድርገሽ የምትናገሩ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንጻር ነው እንጂ አዘ ሆል ክርስቲያኒቲ የተባለውን አድርገሽ በሚዛን አስቀምጠሽ ሌላ ክርስቲያን የለም ማለት እነሱ። እናንተ እኮ መናፍቅ ናችሁ። ስማችሁን መቀበልና የስንቦረቦና የለም እንደዛ 48,000 ክርስቲያን አለ ብላችሁ ታስባላችሁ በሴክት ደረጃ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አንድ ክርስትና ነው ያለው፣ እሱም ኦርቶዶክስ ነው ብለው የሚያምኑት ኢስተርን እና ኦሪየንታል ብለው ይከፍላሉ። እናንተን መናፍቅ እያሉ ነው የሚጠሯችሁ። ስለዚህ ስማችሁን ያለመዳችሁትም ወይ ደግሞ ራሳችሁን ክርስቲያን ነን ብላችሁ ስለምትጠሩ ነው። ያንን ማድረግ ደግሞ እኛ ለእናንተ መስጠት አንችልም። ተረዱን። እናት ቤተክርስቲያን ፊደል ቀርጻ ብራና ፈቅፍቃ ቀለም አንጠባጥባ የሰራችሁ ለመናፍቆች አይደለም። ስለዚህ እናንተ ናችሁ ራሳችሁን ክርስቲያን ብላችሁ የጠራችሁት እንጂ አስተምሯችሁን ሰው ሰራሽ እያሉ እንደሚጠሩትን በደንብ ታውቂያለሽ። ደረጃማ አንዱ ትክክል አይደለም እያለ ሊል ይችላል። ግን አት ሴም ታይም ክርስቲያኒቲ the mainstream Christianity is followers of Christ ገባሽ? ወር ደግሞ የክርስቶስ ተከታዮች ወር ደግሞ የናዝሬቱ ኢየሱስ ተከታዮች ተብለው አንድ አይነት አከታተል አይደለም የምትከተሉት። ለሱ ማይሮ በተቋም ደረጃማ ማንም ሰው ተነስቶ የፈለገው የክርስቶስ ተከታይ ብትሆኑም አንድ አይነትና ወጥ የሆነ የክርስቶስ አስተምሮ ከሌላችሁ የክርስቶስ ተከታይ ልትሆኑ አትችሉም። አንድ ሰው የክርስቶስ ተከታይ የሚባለው ክርስቶስ ያስተማረውን መርህ ተከትሎ የሚተገብር እኔ ህይወትና መንገድ ነኝ እንዳለው ልክ ሐዋርያቶች ያስተማሩትን መልሶ የሚተገብር ኢየሱስ ያስተማረው መልሶ የሚተገብር እርሱ የኢየሱስ ክርስቶስ ተከታይ ይባላል። ግን እናንተ እንደዛ አይደላችሁ። የመጽሐፍቶቻችሁ ብዛት፣ የመጽሐፍቶቻችሁ ትርጓሜ፣ ቸርች ፋዘሮቻችሁ፣ ሊቃውንቶቻችሁ ራሱ እንደ ኤቪደንስ የምታመጧቸው አንድ አይደሉም። ስለዚህ ክርስቶስን የምትከተሉት በገባችሁ ልክ ነው። እኛ እንዴት አድርገን ነው እናንተን የክርስቶስ ተከታይ ብለን የምንጠራችሁ የሚፈቅር ለመመለስ ኢየሱስ ክርስቶስ ራሱ ተነግሯል። የኔ ተከታዮች አሉ ጌታዬ ጌታዬ የሚሉኝ ሳይሆን ማለት ነው ተቋሙን ይዘው አውቀዋለሁ የሚሉኝ ሳይሆን የአባቴን ፈቃድ የሚያደርጉት ናቸው አለ። ስለዚህ መስፈርቱ ያ ነው። ስለዚህ whoever የአባቱን መስፈርት የአባቱ ፈቃድ ምንድነው? እሺ የአባቱ ፈቃድ ምንድነው? ልጁን የላከውን ማመን ኦኬ። እና ደግሞ እርሱ ምንድነው? ባልንጀራህን እንደራስህ መውደድና ፈጣሪህን እንደ በፍጹም ልብ በፍጹም ሐሳብ በፍጹም ነፍስ መውደድ ነው። የህግጋቱ ፍጻሜ ይሄ ነው አለ። ስለዚህ ክርስቲያን የሆነ ሰው ሁለቱን ህግጋት ይፈጽማል ማለት ነው። የጋራ አስፈላጊ አይደለም። ባልንጀራውን እንደራሱ ይወዳል። ከነዚህ ሁለት ህጎች ውጪ ኢየሱስ የሚያስተማረው ሐዋርያቶች የሚያስተማሩት የአባቱን ፍቃድ ለመፈጸም ብቁ አይደሉም እያልሽ ነው? እነዚህ ሁለቱ ናቸው ዋናዎቹ። ስለዚህ የአባቱን ፍቃድ የሚያደርጉት ብቻ ነው የሱ የሆኑት እያልኩሽ ነው። ስለዚህ ይሄ የአባቱ ፍቃድ እነዚህ ሁለቱ ብቻ ናቸው ያልሽ ነው። መጽሐፍ ቅዱስ ላይ ብዙ በዚህ ይጠቃለላሉ። የጽድቅ ስራ ሁላ በዚህ ውስጥ የተጠቃለሉ ናቸው። የክርስቶስን መከተል ወር ደግሞ ጽድቅ ስራ ከሁለቱ አያልፍም ማለት ነው። እግዚአብሔርን ከወደድሽ እግዚአብሔርን ትገዣለሽ። ባልንጀራሽን እንደራስሽ ከወደድሽ ደግሞ 10ቱን ትእዛዛት ፈጸምሽ ማለት ነው። ስለዚህ በቃ ከዚህም ያልፍ ባልንጀራን እንደራስ ወደድ ብለሽ ከዚህ የቀሩት 9ኞች በዛ ልታጣጭ ነው። ባልንጀራሽን እንደራስሽ ከወደድሽ አትሰርቂም፣ አትገይም፣ አታመነዝሪም አይደል እንዴ? በቃ 10 ልትሰሩ ከጽያለሽ ማለት ነው። አራት ለሚደረገው ነገር አይገናኝም። ባልንጀራሽን እንደራስሽ ብትወጂም ሰዎች ከሚወዷቸው ሰርቀዋል፣ ከሚወዷቸው ገለዋል፣ የሚወዷቸው ላይ አመንዝረዋል፣ የሚወዷቸው ላይ ዋሽተዋል። መውደድ በራሱ እንደራስሽ ነው። መውደድ አላለም እንደራስሽ ነው እኮ እንደራሳቸው የፎርስ ነው ማለት እሱ ያኮ ነው። ጥሩ እሺ፣ እንደራሳቸው ስለሚወዷቸው ሰዎች እሺ። ኦፓል ሰርቃለች? አዎ ሰርቃለሁ። እስቲ ማስረጃ ነው የነገርኩሽ። የኔ ምስክርነት እኮ በቂሽ ነው። ሰርቃለሁ። ራሴን ከራሴ እኔ ከኔ ሰርቃለሁ። እኔ ራሴን ከራሴ እጠብቃለሁ። እኔ እንደውም ብዙ ጊዜ ስናገር ሰው ሲያስፈራራኝ እኔ ራሴን የምፈራው እኔ የማረገውን እኔ ተደርጎብኝ የማደርገውን ነገር ነው የምፈራው። ስለዚህ ከራሴ ጋር ተከባብሬ ነው የምኖረው። አንቺ ትብስ ተባብለን ስለወጥ ስቀየር ማለት ነው። አንድ ነኝ ማለት እኔ ብቻዬን ነኝ ማለት ነው ብዬ ማመን ሰው አይደለሁም። በዛ ያልኩ ሰው ነኝ። ሰው በራሱ እንደዛ ነው ብዬ ነው የማምነው። አንድ ሰው አንድ ነው ማለት ብቻውን ነው ማለት ነው ብዬ እኔ አላምንም። በመንፈሳዊ ህይወቱ ማለት ነው።
ስለዚህ የቀሩ 6ቶች አሉ ተከባብራችሁ ኑሩ የሚል ጆርኒ ነው ያለኝ ሜሮን። አንቺም ራስሽ ውስጥ ብዙ ማንነት እንዳለሽ ማለት ነው። ስለዚህ የትኛዋን መቼ ነው የምትወጁ፣ መቼ ለየትኛዋ ነው የምትታዘዡ፣ መቼ ለየትኛዋ ሜሮን ነው እየኖርሻት ያለሽ የሚለው በራሱ ራስሽን መዳም ስታቂ የሚመጣልሽ ሀሳብ ነው። ልጅ መንፈሳዊ ህይወት ውስጥ ስትገቢ የምታገኙ ነገር ነው። ለምሳሌ በክርስቶስ የሆነ አሁን አዲስ ፍጥረት ነው ይላል። አዲስ ፍጥረት ደግሞ የሚያደርጋቸው ነገሮች አሉ። ለምሳሌ አዲስ ፍጥረት የሆነ ሰው ኃጢአትን አይለማመድም፣ የድሮን ህይወቱን አይኖርም። ፐርፌክት ነው ማለት ሳይሆን ቀን በቀን ወደ ኃጢአት የሚመራውን ነገር የሚያስደርገውን ነገር እየቀረፈ ወደ ክርስቶስን ወደ መምሰል። ኃጢአት በራሱ ተፈጥሮ ነው። ስለዚህ ክርስትና ማለት የሚጋጨው እኔ ይኸውልሽ ሜሮንዬ ኬክ እኔ ክርስትና እንደተባለው ከሆነ ኤግዚስት አድርጎ ሁላ አያውቅም ብዬ ማምን ሰው ነኝ። 100% ክርስትና የተባለው መኖር ከሆነ አንድም ክርስቲያን ኤግዚስት አድርጎ አያውቅም። ለዛም ነው ሁሌ የመከራከሪያቸው ሰውና ክርስትና እንዳይደለም፣ ክርስትና በሰው አይለካም ይሉሻል። ግን መለኪያና መመዘኛ ናቸው። ምክንያቱም ለዛ ነው እናንተ የክርስቶስ ብልቶች ናቸው የተባሉት። ገባሽ? ቤተ መቅደሴን በአንተ ላይ እሰራለሁ የተባለው ለዛ ነው። ጴጥሮስ ሁሉም ሰው እኔ ክርስቲያን ነኝ ካለበቀን ጊዜ ጀምሮ ክርስቲያን ነው፣ የክርስቶስ ተከታይ ነው። ሮሉ መርሁ ራእዩ ክርስቶስ ነው። ክርስቶስ ደግሞ ያደረገውን እናውቃለን። ስለዚህ ኃጢአትን አለመስራት ነው ስትይ ኃጢአት በራሱ ተፈጥሮ ነው። ማንነትሽ ውስጥ ያለ ነው፣ ውስጥ ያለ ነገር ነው። ያንን አውጥቼ ጥላለው ማለት ለእኔ ሳክስ ነው እና ልሰማው የማልወደው ቃል ቢኖር ይሄኛው ቃል ነው። ማንም አድርጎት የማያውቅም፣ ሊደረግ የሚችል አይደለም። ይህንን ማድረግ የሚችለው አንድና አንድ ኢየሱስ ነው። ለዚህ ነው በጣም ብዙ ሰዎች የሚለካኩት ከኢየሱስ ጋር ነው ብዬ የማስበው ማለት ነው። በቃ ይንጠራራሉ፣ ተንጠራሩ፣ ተወጠሩ፣ ምንም ችግር የለውም። ራሳችን ውስጥ ግን ፐርፌክት እና ልክና ትክክል በተባለው ውስጥ ያለፈው ኢየሱስና ኢየሱስ። ስለዚህ አብዛኛው ሰው የእሱ ተከታይ ነኝ ሲል እኔ ከነ ድካሙና ከነ ስህተቱ አለደለ መስቀሉን ይዞ እስከ ጎልጎታ ከኋላ ይከተሉታል። ቢወድቁም ቢነሱም የምህረት አባት ነው፣ ይቅር ባይ ነው። ከነ ኃጢአታቸው ይሄዳሉ፣ አይዘገዩም፣ አይቀሩም ከሚለው አንግል ነው እንጂ የምረዳቸው። አንቺ እንዳልሽው ሰው በክርስቶስ አዲስ ፍጥረት ነው ሲባል ከዛ በኋላ ኃጢአት አይሰራም፣ ከዛ በኋላ አይመነዝርም፣ ከዛ በኋላ አይሰርቅም፣ ከዛ በኋላ አይዋሽም ከሆነ ይሄ ከኔቸራችሁ ጋር ራሱ የሚጋጭ ነገር ነው። አያስኬድም። ያልሽው ነገር ፐርፌክት ትሆኛለሽና ኃጢአት አሰሪም መጽሐፍ ቅዱስ አለም። እንደውም እንደዛ ብትሉ ራሳችሁን ታስታላችሁ። አሜን ማለት ሳክስ ነው እንዳልሽው ነው። እንደዛ የሚል መጽሐፍ ቅዱስም እንደዛ ይላል። ግን ምንድነው መሰለሽ አዲስ ህይወት ስንል ምንድነው የድሮ ኖርም የሆነብሽ ህይወት። ለምሳሌ በእኔም ኤግዛምፕል ስወስደው ድሮ ኖርማል መስለው የሚታዩኝ ኃጢአት ምናምን ነገሮች ልክ ክርስቲያን ስትሆኚ አዲስ ፍጥረት ስትሆኚ የሆነ የሚወቅስሽ መንፈስ ቅዱስ አለ በውስጥሽ የሚመራው ይሄ ነገር ልክ አይደለም ልክ ነው የሚልሽ መንፈስ አለ። ስለዚህ ክርስትና ማለት በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ በእግዚአብሔር መሪት ያላቸው ህይወታቸውንም እንደተቻላቸው መጠን ቃሉም ይመራሻል። ዕለት ዕለት የምታነቢውን ቃል መንገድ የሚሆንሻል። ብትወድቂም ማድራሻሽን ታውቂዋለሽ፣ መመለሻሽንም ታውቂዋለሽ። ልክ እንደ ሎኬሽን ማለት ነው። ገባሽ? እሱ በመመላለስ ውስጥ አምናለሁ። ልትጠፊ ትችያለሽ። እኔ አሁን ጠፍቼ አውቃለሁ ከእግዚአብሔር ቤት። ከዛ ግን የሆነ ዳይሬክሽን የጠፋሽው ከቃሉ ጋር እንድጠፊ ያደረገሽ ነኝ ብለሽ ስላሰብሽ ነው። ምክንያቱም ከቃሉ ጋር ስትኖሪ ነው መንገድ የሚሆንሽ። ገባሽ? አንቺ ጻድቅ ባትሆኚ ሰው በክርስቶስ አዲስ ፍጥረት ነው እንዳለው በቃ አዲስ ሆኛለሁ ብለሽ ባትይም ግን ዕለት ዕለት በቃሉ ውስጥ ስትሰሪ ስትማሪ ስትስተካከይ እንደነገርኩሽ ነው። በኃጢአት ብትወድቂም ኦልሬዲ በኃጢአት እንደወደቅሽ አእምሮሽ ያውቃል። ጀስት ኖርማል አርቲም እንደበፊትሽ ልዩ። ስለዚህ ክርስትና የሚባል ነገር አለ ማለት ነው። ክርስትና ህይወት ነው። ክርስትና as a way of life ነው። ሁለተኛ ነገር ደግሞ ከእግዚአብሔር ጋር የምትሄጂው ሪሌሽንሺፕ ያለው መንገድ ነው። እስከ ሞትሽ ድረስ ያለ መንገድ ነው። መውደቅ መነሳት አለበት፣ ጦርነት አለበት፣ ስቃይ ሊኖርበት ይችላል። ግን at the same time ሰላም የሚባል ነገር አለው ክርስትና። ሰላም ማለት ምንድነው? የውስጥ ደስታ ይሰጣል። ኦኬ፣ ጥሩ ጥያቄ። ምን እንደሆነ ሳታቂው የእግዚአብሔር መንፈስ ልክ ሲገናኝሽ ድሮ ችግር የነበረብሽ ነገር ሁሉ አሁን አይከብድብሽም።
ኢቭን የፈለገ ሞት ራሱ ቢመጣ ማለት ነው የሆነ የድፍረት መንፈስ አለ የሚሰጥሽ ነገሮችን መቋቋም የምትችይበት የማትፈሪበት የምትጽናኝበት ከመንፈስ ቅዱስ ምንድነው ይላል አጽናኝ ነው ይላል። ስለዚህ በጣም በብዙ መከራ እንኳን ብታልፊ የሚያጽናናሽ መንፈስ አለ። በቃ የሌላቸው ሰዎችም እኮ ጸንተው እየኖሩ ነው። በነገርሽ ላይ አሁን አንቺ የምትዩ መንፈስ ቅዱስ መንፈስ የሌላቸው በስደት በመከራ በሚሊተሪ ውስጥ ነው ይችላል በኑሮ ውስጥ ሊሆን ይችላል ጸንተው እየኖሩበት ነው ያለው። ለምን? ግብ ስላላቸው ኤንድ ጎል ስላላቸው ወይም ደግሞ ሌላ የሚያምኑ ስላላቸው። ያ የሚያምኑት ነገር ግን ላንቺ ቅዱስ መንፈስ አይደለም። እነሱ ግን ያምናሉ፣ አምላካችን ይላሉ። ገባሽ? መላእክቶችን ያገዙት ሊሉ ይችላሉ። ስለዚህ አንቺ ቅዱስ መንፈስ ብለሽ የምትጠሪው እነሱ ጋር መጠሪያው ሌላ ቢሆንም እንኳን ከአንቺ በላይ ጸንተው ሊበልጠውሽ ሁላ ሊሆን ይችላል። ምንም ደግሞ የማያምኑ እኔ አሁን ለምሳሌ አላምንም፣ ግን እኔ በጣም ደስተኛ ነኝ። እኔ የምነቃው ሁላ ባላርም ነው። መሞት የምፈልግ ሰው አይደለሁም። ገባሽ? በፍርሃት ውስጥ የምኖር ሰው አይደለሁም። ለምሳሌ የኔን ኦፓል ስነግርሽ፣ ምክንያቱም እኔ እያንዳንዱ የምኖረው ህይወቴ ውስጥ ደስታን የማገኘው ለፍቼ ነው። በተስፋ የሚገኝ ደስታ የሚደበዘዝና የሚጠፋ ነው። ገባሽ? ተስፋ ተደርጎ በቃ ተብሎ በኃይል መሞላት ያራሱ ለፍተሽ ያገኘሽው ነገር ነው። በምታነቢው የወንጌል ቃል በምትሰሚው ስብከቶች ራስሽን ለዛ ዝግጁና ክፍት አድርገሽ አሳምነሽ የፈጠርሽው ደስታ ነው እንጂ ትንሽ ሸለብ ባረግሽ ያ ደስታ ይጠፋል። ልክ አሸዋ ላይ እንደተሰራ ቤት ቃሉ እንደሚለው ይበተናል። ስለዚህ እንዳይበተነብሽ ሁሌ ቅዱሱን ቃል ትሰሚያለሽ፣ በመንፈሱ እንዲጠራሽ ትጠሪያለሽ፣ ታነቢያለሽ፣ ትጸልያለሽ፣ ትሰግጃለሽ። አጠፊም ከዛ ስፍራ። ለምን? ከጠፋሽ ደስታው አብሮ ይጠፋል። ስለዚህ ያን ደስታ ያገኘሽው ለፍተሽና ተመኝተሽ ነው። ቅዱሱ መንፈስ እንዲሁ የሞላብሽ ደስታ ቢሆን እነዚህ ሁሉ ነገሮች አያስፈልጉሽም። በፊትም ራሱ አንቺ ጠፋው ያልሽ ጊዜ አብሮሽ ሆኖ ደስታን ይሰጥሽ ነበር ያ ቅዱስ መንፈስ ተለፍቶ የማይገኝ ቢሆን። ስለዚህ አሁን ያገኘሽው ቅዱስ መንፈስ ደስታን የሚሰጥሽ ለፍተሽ ያገኘሽው ነው። በተመሳሳይ መልኩ ደግሞ ያንቺን እምነት የማያምኑ ምንም እምነት የሌላቸውም ደግሞ አንቺ ያለሽ ደስታና አንቺ ያለሽ ሰላም አላቸው። ስለዚህ የምታስቀኝበት አይደለም ሜሮንዬ። መጽሐፍ ቅዱስም ይስማማል በዓለም ላይ ደስታ እንዳለ እንዲና አያደርግም። ማለት ኢየሱስ ክርስቶስ ሲናገር ምን አለ? እኔ የምሰጣችሁ እንደ ዓለም አይደለም፣ እንደ ዓለም አይነት ደስታ አይደለም አለ። ምን ማለት ነው? ሊሚትድ የሆነ ደስታ በዓለም ላይ አለ። ለሴ ጥረሽ ግረሽ የምታገኘው ለፍተሽ ፈክተሽ ይሆናል። ጥሩ ላይፍን እንጂ አድርገሽ የምትኖሪበትን እኮ ልትኖሪ ይችላልሽ። ይሄ ደስታ ግን እንደዛ አይደለም እያለ ነው። የአንቺ ደስታ ከዛ የተለየ አይደለም። አሁን አንቺ ዓለም ላይ ካለው ደስታ የተለየ ደስታ ነው አንቺ አሁን ያለሽ። አዎ ምንድን ነው ይሄ ደስታ የምንለው ነገር? አንለስ ሲኖርሽ ብቻ የምታውቂው ነው። በቃ ለዛ ነው ኢየሱስ ክርስቶስም እኔ የምሰጣችሁ ደስታ እንደ ዓለም አይነት አይደለም ማለት። ስለዚህ አንቺ ዓለም ከምትሰጥሽ ደስታ ሌላ ኤክስትራ የሆነ ደስታ ልኝ እያልሽ ነው? የተለየ ነው እኮ ያ ደስታ አለሽ። አብሶሉትሊ ያ ምን ያደርግሻል መሰለሽ? ኦኬ ምን ያደርግሻል መሰለሽ? ህይወትሽ ላይ ምንም አይነት ጥያቄ እንዳይፈጠርብሽ የሚያደርግ መንፈስ ነው። ላይክ የሆነ በቃ you feel complete አንዳንድ ሰዎች ሲሉ ሰምተሽ ከነበረ ላይክ የህይወት አቅጣጫቸውን አያውቁም። ኢቭን ገንዘብ እያለሽም ጥሩ ላይፍም እየኖርሽ የሆነ ብቻ ሚስ ያደርግሽው ነገር ያለ ይሰማሻል በውስጥሽ እና ኦር ደግሞ you feel like እኔ good enough አይደለሁም ኦር ደግሞ የሆነ የጎደለኝ ነገር አለ የምትይው ነገር አለ። እሱ ስሜቶች በሁላችንም ላይ የሚመጡ ናቸውና ይሄንን ሁላ ነው የሚቀርፈው ይሄ ሰላም። በቃ ለምን እንደተፈጠርሽ ወዴት እንደምትጓዢ ተስፋን የሚሰጥ ስለሆነ በቃ ተረጋግተሽ ትኖራለሽ። ምንም የህይወት ጥያቄ የለብሽ። ሰማያውን ነገር ነው። አሁን አንቺ አሁን የማግባት የመውለድ የኢኮኖሚ የኢንሹራንስ የህይወት እያንዳንዱ ጥያቄዎች ጥያቄዎች አይደሉም አንቺ ህይወት አይደለም። እንደዛ ማለት ሳይሆን ከዚህ ዓለም በኋላ የምንኖረውን ከዚህ ዓለም በኋላ ያለውማ ሲጀመር ለሳስብሽ የማይገባም እንድትወሰኙ ማቺ። አሁን እኮ እዚህ ዓለም ላይ እየኖርሽ አይደለ? እዚህ ዓለም ላይ እየኖርሽ አንቺ ሁሉም ሰው እዚህ ዓለም ላይ የሚያሳስበው ይታወቃል። ገባሽ? ኢንድ ጎል አለው ፐርፐዝ አለው የሚያሳስበው ያ ነው። አንቺ ግን እያልሽ ያለሽው ቅዱሱ መንፈስ በውስጣችሁ ሲኖር ኤክስትራ ነው። ስለነዛ ነገር ግድ አይሰጣችሁም እያልሽ ከሆነ እኔ ጥያቄ አንቺ አግብቶ ስለመውለድ የተሻለ ህይወት ስለመኖር ስለ ስኬት ምድር ላይ ስላሉ አስፈላጊ ነገሮች እንዳይሰማሽ አድርጎ ሞልቶልሻል ወይ ነው ጥያቄ። መጽሐፍ ቅዱስ ሲናገር ጽድቅና መንግስቱን ፈልጉ ሁሉ ሌሎች ነገር ይጨመርላችኋል አለ። ስለዚህ ምንድነው ትዳርም ልጅም ገንዘብም ሀብትም ሁሉ እንደ ተጨማሪ አድርጎ ነው መጽሐፍ ቅዱስ የሚናገረው። አንቺ እንደዛ ነው የሚሰማሽ?
እግዚአብሔርን ውሸቴን አይደለም። በቃ ሁሉ ነገር በምድር ላይ ነበረኝ አለኝ ወደፊትም ይኖረኛል ምለው ነገር ሁሉ ልክ ይሄንን እግዚአብሔርን ነገር ስገናኝ በቃ ከንቱ እንደሆነ አየሁት ማለት ነው። በቃ ምንም በቃ ተስፋ ቆርጠሻል ማለት ነው። ኖ ደስ ይላል ግን እስናታ በቃ ተስፋ ቆርጠሽ ነው እና መሰከንደሪ ሰከንደሪ ይሆናል ነው ሰከንደሪ ይሁን ጨርሽ እስከ ዛሬ ለፍሞት የደከምኩት ለካ ለዚህ ነው። ሁሉም ከንቱ ነው ብለሽ በመጽሐፈ መክብብ ዘጋሹ እና መንግስቱን አሻሽ የመንግስቱ ወራሽ ብሆን ይቀለኛል አልሽ። ደስ ይላል። መጽሐፍ ቅዱስ ከሌሎች መጽሐፍ የሚለይበት ምክንያቱ አንድ ነው። የተናገረውን ነገር ላይክ ቤሲክሊ ያረጋግጣል በህይወትሽ። አሁን ምን አረጋግጣ ያውቃል? ለምሳሌ ፎር ኤግዛምፕል በተለይ ያረጋግጠው ነገር ወፎችን ያቸው አይዘሩም አያጭዱም እግዚአብሔር ግን ይመግባቸዋል የሚለው ጥቅስ አሁን በህይወታችን እኮ ፓጋኖችም ያውቃሉ። ያንም ሙሴ ከመፈጠሩ በፊት ራሱ ወፎች ሰው አልነበረም የሚያበላቸው። የመጽሐፉ ራሱ ባለቤት ስልሽ የመጀመሪያው ነብይ ሙሴ ራሱ በመጽሐፍ ቅዱስን ክሬት ከማድረጉ ከመፍጠሩ ከእግዚአብሔር ቃል ከመቀበሉ በፊት ወፎች የሚበሉት በረው ነው። ወፎች ከሙሴን በፊት ነበሩ። ስለዚህ ምሳሌውን የተጠቀሙት ሀሳብ ለመግለጽ ስለሚረዳቸው ነው እንጂ ወፎች ከመጽሐፍ ቅዱስ በኋላ አይደለም የተፈጠሩት። ሰው አዲስ አይደለም። ፈልጎ ነው የሰማይ አምላክ ነው የሚመግባቸው። ፍጥረታትን እንኳን በልተው ያድራሉ እና እናንተማ በሱ የሰማይ አባት መገባቸው የሚባለው በተቀመጡበት ቢያበላቸው ነው። ሁሉም ወፍ በራው ወፎች ስንት ማይልስ እንደሚበሩ ታውቂያለሽ? ዓለም ላይ ኢን ሚሊየንስ ማይልስ ይበራሉ ወፎች። ይዘራሉ፣ ያጭዳሉ። ምንድነው የሚያደርጉት? በራው ነው የሚበሉት። በራው ፈልገው ነው የሚበሉት። መዝራትና ማጨድ ማዝራት አዝሮ ዘርቶ እና አጭዶ የሚበላው የሰው ልጅ ነው። ግን ደግሞ ወፎቹ በራው ፈልገው ምግብ ያለበት ቦታ ሄዶ ነው የሚበሉት የሚጠጡት እንጂ በተቀመጡበት ቦታ ጠግበው ይኑሩ አይደለም። ስለዚህ ይሄ እግዚአብሔር ቃል ትክክል የሚሆነው ሳይበሩ ሳይደክሙ ጠግበው እንዲሁ የሚኖሩ ቢሆን የእግዚአብሔር ስራ ድንቅ ነው ትያለሽ። ግን ክንፋቸው እስከሚነቃል ኤሌክትሪክ እስከሚይዛቸው ገባሽ በድሮን እስከሚመቱ ድረስ ተንከራተው የሚበሉ ወፎች ናቸው እና እኔ በድካማቸው ነው የበሉት። በድካማችንማ እኛ ምንድን በላ ራሱ መጽሐፍ ቅዱስ ያዛል እኮ። እንዲሁ ያበላው እግዚአብሔር ማንም የለም። ነግረህ ብላ። እኔ ከመጽሐፍ ቅዱስ የምወደው ቃል ልንገርሽ፣ የምወደው ቃል መጽሐፍ ቅዱስ ላይ የተገኘ ባለልሽው የምወደው ቃል ጥረህ ግረህ የወዝህን እንጀራ ብላ የምትል ቃል በጣም ነው የምትስማማኝ። ጥቅሱ ሁሉ ቤት ላይ ያለ ይመቸኛል ነው የምልሽ። በቃ ሲጣፍጥ ፍቅር ሁላ ሲጣፍጥ በእውነት በቃ የምወደው ጥቅስ አልኩሽ። በጣም የሚጣፍጥ ምግብ ነው። ሾክና ሜኬላ ወቅቶሽ ደክመሽ አምጥተሽ ስትበይው ያለው ምግብ የምግብ ጣም እኮ አይደለም ጋይስ፣ ይለያል ነው የምላችሁ። ስለዚህ የምወደው ቃል እሱ። የቀረው ዋቴ ነው። እቀጥሉ ቅዱስ አት ሴም ታይም ደግሞ እግዚአብሔር ነቢያትን እግዚአብሔር የእርሱ የሆኑ ሰዎችን ከአደጋ እያዳነ በሚራክለስ ወይ እንደገና ደግሞ በቁራ እንኳን ይመግብ ነበር እግዚአብሔር እና እንትኖችን አልመጣም። ምድርና ሰማይ ላይ ያሉትን እንዳለ ደግሞ በአደጋ ያጠፋው ራሱ ስለሆነ አደጋን ይፈጥራልም ይከላከላልም። ኢሳይያስ 47 ላይ ሲናገር ጥሩና መጥፎ ነው የሚፈጥር ማን ነው? እኔ እግዚአብሔር አይደለሁም ወይ ብሎ ይናገራል ሰው። ስለዚህ የጥሩና የመጥፎ ነገር ፈጣሪ እንደመሆኑ ምድርና ሰማይ ነው የሰራው እሱ ነው። አይተናል ዘፍጥረት ላይ የሰው ልጆቹንም የሚበርና የሚሳብን አንዳለ ሲያጠፋ ሰው አደጋ ፈጣሪና ሰሪ እንደሆነ አረጋግጠናል። ስለዚህ ከአደጋ የሚጠብቀው ሲወድሽና መኖር አለብሽ ብሎ ሲያስብ ነው እንጂ አደጋ በራሱ የሱ ስሪት ነው። ሰው ጠብቆናል ብዬ እኔ ውለታው አለብኝ ብዬ አላስብም። እሱ ፍትሃዊነቱን ማሳያ ነው። ለምን መሰለሽ? ጨቋኝ ማህበረሰብ ካለ ገዳይ ነገሮችን የሚያደርጉ ወፎች ውስጥ ታዲያ ምን አድርገው ነበር መሰለሽ? አይነ ነገርሽ እኮ ነው እንደዚህ ሲያበላሹ ሲያይ እግዚአብሔር ጀስት ስለሆነ ፍትሃዊ ስለሆነ የግድ እንደዚህ ማድረግ አለበት። የግድ መጣት አለበት። አዎ የግድ የሚለው ቃል በራሱ ሰውኛ እንደሆነ ታውቂያለሽ። የግድ ምንድነው? ፍትሃዊ ኮንትራዲክት አያደርግም። ፍትህ አይደለም እኮ ይሄ ፍትህ አይደለም። እሱ ሰሪ ነው ይልሽ፣ እሱ ሰሪ ነው፣ ባለቤት ነው። አንቺ ሲሆን ለአንቺ ሲሆን ግዴታ ነው፣ ውሳኔ ትወስኛለሽ። ፈጣሪና ባለቤት ለሆነ አካል ግን ግዴታ የለበትም። በመቀየር አስቀድሞ ማበጀጀት እና መስራት የሚችል ነው።
ስለዚህ ፍላጎቱ እንደዛ ስለሆነ አደረገው ያውቃል። ምክንያቱም አንቺ አንድ የሰራሽው ሸማኔ ብትሆኝ ነው የሰራሽው አንድ ያበሻ ቀሚስ ለማዳበሪያነት ነበር እኮ የሰራሁት፣ በቃ እንግዲህ ምንም ጥቅም የለውም ብለሽ ቀድ ስጪው እንደማለት ነው። የሰራሽው ያበሻ ቀሚስ ነው ማዳበሪያ ጆንያ ነበር እኮ የምፈልገው ትክክል አይደለም ብለሽ ስታቃጥው እንደማለት። አሁን እሱ እግዚአብሔር የሰራውን ያበጃጀውንና ምድርን ራሱ ሆነ እያለ እየተናገረ ገባሽ? በስድስተኛው ቀን አረፈ ከሰራ ሁሉ መጥፎ እንደሌለበት ምስክርነት የሰጠበት ነገር ላይ ጥርግርግ አድርጎ ሲያጠፋው ማድረግ ነበረበት ብለሽ ካልሽ ሌላ አካል ነበር እንዲህ ያደርገኛል። ምክንያቱም ያበጀው እሱ ነው። ስለዚህ የሰራው ነገር ላይ ስህተት አለ፣ አጠፋው፣ እስማማለሁ። ገባሽ? መብት አለው ደግሞ ለምን አጠፋም ብዬ አልቃወምም። የሰራው እሱ ነው፣ እንደፈለገ ማድረግ ይችላል። ግን ላደረገው ነገር ኤክስኪውዝ የሚሰጥ አይደለም፣ ፍትሃዊ አያስብለውም። ፍትህ በራሱ አንጻራዊ ስለሆነ ማለት ነው። ለቆም ደግሞ ቢተው ሁሉን ነገር ደግሞ እንትን አይሆንም፣ ጥሩ አይሆንም። ስለዚህ እግዚአብሔርን አሁን እኮ አንቺ ካለሽ እውቀት በመነሳት ተነስተሽ ወደ 2000 ዓመት ወደ ኋላ ሄደሽ ስጋት ገባሽ እንጂ 2000 ዓመት በፊት የነበረሽ ሜንታሊቲ ቢኖር እኮ ምንም ስጋት የለም። እንደዚህ ታረጁ። አሁን አንቺ ማቹሪቲሽ ከፍ ያለ ነው፣ ገባሽ? አይኪውሽ ከፍ ያለ ነው፣ ተምረሻልና አሁን ባለሽ ዲሞክራሲያዊ ስርዓት አስበሽው ከ2000 ዓመት በፊት እኮ በያጠፋቸው ኖሮ ሊፈጠር የሚችለውን ነገር መገመት ከባድ ነበር ብለሽ ካሰብሽው ልክ አይደለም ጆርኒሽ ራሱ። ግን ይህንን ሀሳብ እና በዘመኑ እንደነበረ ሰው ብትሆኚ ምንም አይፈጠርም። ዘፍጥረት 6 ላይ ማለት ከፕሪ 2000 ሞር ይርስ ሜቢ 4000 ይርስ ቢፎር ማለት ነው። ዘፍጥረት 6 ላይ የሰው ልጅ ይላል የሚሰራው ነገር ሁሉ ክፉ እንደሆነ በጣም አጸያፊ ነገር ሲያደርጉ አይቶ እኮ ነው። ስለዚህ በሱ አይን ክፉ ነገር ተደርጓል ማለት ነው። ይሄ ነገር ክፉ ነው ለእርሱ አይን፣ ለኛ ላይ መስል ይችላል። ለምሳሌ ደግሞ ሲሰራ ደግሞ ክፋት እንደሌለ ተናግሯል እኮ ነው የምልሽ። ሁሉም ነገር ጥሩና መልካም እንደሆነ አረጋግጧል እያልኩሽ እኮ ነው። ያረጋገጠው ነገር ላይ ክፉ ነገር ሊያይ አይችልም። አሁን ይኸውልሽ የኔ ፖይንት አስቀድሞ ሰርቶት በስድስተኛው ቀን ሁሉም ነገር ጥሩ እንደሆነ አረጋግጧል። አላረጋገጠም። በቃ ከዛ በኋላ መጥፎ ነገር ሊታየው አይገባም። በሱ ሊኖርም አይችልም። ትሞታለህ፣ ይሄንን ፍሬ በበላ ጊዜ ሞትን ትሞታለህ ብሎ እኮ መጥፎ ነገር እዛ ምድር ላይ እንደተከሰተ እኮ ዘፍጥረት እሱም ቢሆን እኮ ጥሩ የነበረው ነገር ተበላሸ። ያን በለስ ያስቀመጠው ራሱ ነው ያውቃል። አሁን አዳም እንደሚበላው ያውቃል ሲያስቀምጠው። እግዚአብሔር ያችን አዳም ከመብላቱ በፊት ሲተክላት ገና አዳም እንደሚበላት ቅድመ እውቀት አለ የለውም እግዚአብሔር? እሱን አሁን በእግዚአብሔር ሌብል እያሰብሽ ነው። አንቺ ደግሞ ሰው ነሽ። አሁን ታዲያ በእግዚአብሔር ሌብል ነው ማስበው። ታዲያ ጌታው ማን ሆነና አንቺ የእግዚአብሔርን ሐሳብ ቆይ ምን ይላል መጽሐፍ ቅዱስ ሲናገር በኢሳይያስ ላይ የኔ ሐሳብ ከአንተ ሰማይና ምድር የራቀ ነው ይላል። ስለዚህ እንዴት ነው አንቺ የእግዚአብሔርን ሐሳብ ልታቂ የምትችይው? ስለዚህ አንቺ አሁን እግዚአብሔር አያውቅም የሚል ጥርጣሬ ያለሽ ማለት ነው? ኖ አይ አንቺ የእግዚአብሔርን ሐሳብ አላማውንና የኔ እግዚአብሔርን ሐሳብማ የሰራው እሱ ስለሆነ ሁሉን ያውቃል። ገባሽ? ቅድመ እውቀት አለው ብዬ ስለማመን ፈጣሪ እንደመሆኑ መጠን ወደፊትም የሚሆነውን ቀድሞ የሚሆነውን አሁንም የሚሆነውን ያውቃል ብዬ የማስብ ሰው ስለሆንኩኛው እኔ እርግጠኛ ሆኜ እግዚአብሔር ያንን በለስ በገነት ውስጥ ያስቀምጣል የሚለውን ለምን የሚለውን መልስ ግን መመለሳችሁ ማለት ለምን መሰለሽ? የአንቺ ፈቃድና የእግዚአብሔር ፈቃድ የተለያየ ስለሆነ ሰማይና ምድር እንደሚርቀው የተራራቀ ስለሆነ ለምን የሚለውን ነገር ግን መመለስ ይችላል። ለምን የሚለውንና ቆየውና ግን አንቺ እንደሚሮን እግዚአብሔር አዳም ከመብላቱ በፊት ያንን በለስ እንደሚበላው ያውቃል ብለሽ አታስቢም ወይስ አያውቅም ብለሽ ታስቢያለሽ? አዎ፣ ግን ለምን የሚለውን ነገር ለምን የሚለውን ታዩና ያውቃል ወይስ አያውቅም? ባንቺ እውቀት አምሹር ያውቃል። ስለዚህ አስቀድሞ እንደሚበላ ያውቃል እኮ። ለምን የሚለውን ደግሞ እኛ ይሄንን መመርመርና ኦር ደግሞ አንደርስታንድ እንዘለዋለን። ያከራከረን በቃ እሱን እንዘለውና ለምን የሚለውንም እንዘለዋለን። ግን አስቀድሞ እንደሚበላ ያውቃል። ነገር መጨረሻ ያውቃል። አሁን ዘላለማዊ ስለሆነ ያውቃል። ቴንኪው በቃ ስለዚህ ለምን አረገ የሚለውንም በቃ እኛ ያንን አንመረምርም። የተገለጠልን ተገልጦና ያልተገለጠን አልተገለጠም ነው የምንለው። እንደውሱ ወደዚህኛው ቶፒካችን እንመጣለን። ሁለተኛው ቶፒካችን ላይ እንመጣና መጥፎ ሆኖ የታየው ታዲያ ምኑ ነው? እንዲያጠፋን ያስገድዶታል ብለሽ የምታስቢው አንቺ ምኑን ነው ሜሮኒ?
አዎ ልክ ያን ፍሬ በበሉ ጊዜ የተቀየረ ነገር አለ። ለመሰለሽ በዚህ ባለው ኮንዲሽን አይደለ ለዘላለም እንዳይኖር ከገነት አስወጣው ይላል። ለምን ይሄን ፍሬ ዳግመኛ እንዳይበላ ብሎ ከህይወት ዛፍ እንዳይበላ ብሎ አስወጣው አለ ይላል። ምንድነው የሆነ መጥፎ የሆነ ነገር አለ ማለት ነው። ኔቸሩ ተበላሸ ማለት ነው የአዳም። ከዛም በኋላ ልጆቹ ከዛ በኋላ ወንድምና ወንድም ተገዳደሉ። ሞት መጣ፣ ነፍሰ ገዳይነት መጣ። ከዛ ደግሞ ያ ኢቭል ቀጠለ ማለት ነው። እየተዋወረደ መጥቶ እግዚአብሔር ከዛ ማህበረሰቡን ሲያየው የሚሰራው ነገር ሁሉ ክፉ ብቻ ነገር ሆነ ማለት ነው። ከዛ አጠፋቸው። አንድ ቤተሰብ ብቻ አትርፎ ሌላውን አጠፋ። ተጸጸተ ይላል፣ ግሪቭ አረገ ይላል በእንግሊዘኛ። ስለዚህ መጥፎ ነገር እንደተከሰተ እናውቃለን። ግን ያንን የሰራው ማነው? አዳምና ሔዋን ናቸው። ይሄንን ያመጡት እሱ አይደለም። ነገርን ያመጣው እሱ ነው። ኢሳይያስ ላይ 47 ላይ ጥሩና መጥፎን ክፋትንም የፈጠረ እሱ እንደሆነ ይናገራል። ስለዚህ ለዚህ ነው የሞትንም የሚያመጣውን የፈጠረው እሱ የተከለው እሱ ነው። ክፋትንም የሰራው እሱ ነው። በምሳሌ ልስጥሽ። ለምሳሌ መኪናንና አውሮፕላንን የፈጠረ ሰው አለ አይደለ? እና ሲት ቤልትም ሰርተውልሻል ለመኪናው አይደል? ሶ አደጋ እንደሚመጣ አውቀው ነው የሚሰሩት አይደለ? ኦር ደግሞ መንገድ ሲሰራ ብዙ ፌታሊቲ ኦር ደግሞ አክሲደንቶች ይደርሳሉ፣ ሰዎችም ይሞታሉ። ሶ መኪናው ግን ይጠቅማል አይደል? መኪናው መንዳት ለኛ ለሰው ለማህበረሰባችን ይጠቅማል። ሶ እነዚህ ሰውኛ ሀሳቦች ናቸው። ሰው ሲሞት እነዚህ ሰውኛ ሀሳቦች ናቸው። አልፋና ኦሜጋ ብለሽ የምታዩን አምላክ ሊወክሉ ነገር ሜሮን በቃ አጫር ስናረገው አልፋና ኦሜጋ ብለሽ የጠራሽውን አምላክ በእድገት ውስጥ የተወሰነ እውቀት ያለው በሂደት ውስጥ የዳበረ ማንነት ያለውን ሰው አንድ ላይ ልናነጻጽር አንችልም። አላነጻጸርኩም። ያነጻጸርኩት ምንድነው ጀስት ቢካዝ አሁን የመኪናውን ባለ ሰሪ እንደማትወቅሹ ለሚፈጠረው የመኪናውን ሰሪ ማልወቅስበት ነው። ይኸውልሽ የመኪናውን ሰሪ ማልወቅስበት መኪናውን የሰራበት እውቀት ውስንነት ስላለው ነው። ገባሽ? ግን ደግሞ በፈጣሪ ዘንድ ሲሆን ቅድመ እውቀት አለው። የሚቀጥለውንም የማወቅ እውቀት ስላለው የሚያደርገው ነገር በሙሉ አለማወቅና ስህተትን ያካተተ ሊሆን አይገባም ነው ፖይንቴ። እሺ ስህተቱን ያርማል እንጂ አይጸጸትም። ያ ሰው ራሱ አይጸጸትም። አውሮፕላን የሰራ ሰው በመስራቱ አይጸጸትም። ኢንሹራንስም ያዘጋጅልሃል እኮ ኢንሹራንስ አለው፣ ኢመርጀንሲ ያለውና አደጋ እንደሚፈጠር ራሱ ያውቃሉና ለአደጋዎቹ ይጠቅማል የሚሉት ነገር እንዳለ አፕሮግራም የፈጠሩ ሰዎች ይሄ ሁላ ነገር ይሆናል ብለው መቼስ ሲፈጥሩ ይችላሉ አይደል? ላይክ ይሄ ሁላ ነገር ሊያዝሉ ይችላሉ። ይሄ ሁላ አክሲደንት አስበውትም የአውሮፕላኑን ራሱ ውስጡ ሞዴሉን ካየሽው እኮ ሊፈጠሩ ይችላሉ ተብሎ ለሚታሰቡት አደጋዎች ቅድመ ዝግጅት ያደርጋሉ። ከዛ በላይ የሆነ ነገር ግን እውቀቱ ስለሌላቸው ከተፈጠረ በኋላ ነው እርምጃ የሚወስዱት። ገባሽ? ፈጣሪ ሲሆን ግን ቅድመ እውቀት አለው፣ ሁሉንም ነገር ያውቃል። ግን ብሌም ይደረጋሉ ወይ ነው? አንቺ አሁን የመኪናውን ባለቤት ሰሪውን ባለቤት አይደለም ብሌም የምታረጊው። ማን ነው ብሌም የምታረጊው? አሽከርካሪውን ነው። አይ ብሌም ተደርጎ ያውቃል። ተከሰውም አሁን ለምሳሌ ቦይንግ ተከሷ አላየሽም እንዴ? ብሌም ተደርጎ ተከሷል እኮ። ስለዚህ ይደረጋሉ። ጥፋቱ ከሱ ከሆነ አዎ። ግን አስፋራስ ጥፋታቸው በእነሱ በሆነ ጊዜ አዳምና ሔዋን ጥፋቱ የራሳቸው ነው። የአዳምና የሔዋን ጥፋት በለሱን ቀድሞ የተከለው ነው። ቀድሞ በለሱን የተከለው ደግሞ እነሱን የፈጠረው ነው። እነሱን የፈጠረው ነው መልሶ ያጠፋቸው። ስለዚህ በቦይንግ ደረጃ አሁን እንኳን አንቺ ምሳሌ እንደሰጠው ቦይንጎች በካምፓኒ ደረጃ ተከሰው እናውቃለን። አብራሪዎች ለብቻ ተከሰው እናውቃለን። ገባሽ? ድርጅቶች ተከሰው እናውቃለን። በሰውኛ ሲሆን እያንዳንዱ ሕግ ተጠያቂው የሚመለከተው አካል ነው። በፈጣሪ ዘንድ ሲሆን ግን ፍጡራን ሊጠይቁበት የሚገባና የማይገባ ነገር አለ። ከምንም በላይ ደግሞ በለሱ ሲሆን ያን በለስ የተከለው እሱ ነው፣ የፈጠረው እሱ ነው። ሁሉም ነገር ጥሩ እንደሆነ የተናገረው እሱ ነው። ክፋትን እንደሚፈጠር የተናገረው እሱ ነው። ስለዚህ እግዚአብሔር ላደረጋቸው ነገሮች እንዳለ ኃላፊነት የሚወስደው እግዚአብሔር። ጥሩ። አሁን እኔም ደግሞ እችን ላስቀምጥና እንዳልኩ ወደ ዘሚካኤል ሂዱ፣ እኔም ወደ ጂሜ እየገባው ነው። እችን ብቻ ልበል። ለምሳሌ ቦይንግ እና ኦር ደግሞ እነዚህ አሽከርካሪዎች እንትን ፌል ሲያደርግ ኦር ሪኮል የሚደረጉ መኪናዎች ለምንድን ነው የሚከሰሱት? ዋን ሪዝን ምን መሰላችሁ? ፌሊየሩ ከነሱ ነው። ለምሳሌ ዴድን ኖቲፋይ ከስተመራቸው ኖቲፋይ ያላደረጉ ኢንጂን ፌሊየር እያለ እያወቁ ካሳፈሩ ብቻ ነው የሚከሰሱት። ጀስት ቢካዝ እግዚአብሔር እዛ ገነቱ ሲከታቸው ሳይነግራቸው ምንም ነገር ሳይላቸው በልተውት ከዛ ቢወቅሳቸው ኖሮ እንዴ እግዚአብሔር እንዴት ነው እሱ ቅድመ እውቀት አለው ያልኩሽ እኮ ነው። ቅድመ እውቀት አለው። አልፋና ኦሜጋ ነው። አሁን እኔ
አንቺ እየተረዳሁሽ ያለሁት እግዚአብሔር ከቴስላ የተሻለ እውቀት የለውም። እሱ አንደርስታንድ አድርጉት። ይሄ ምሳሌ ነው። ምሳሌ አንድ ነገር ለማስረዳት እንጂ አምላክን ለመግለጽ አላመጣሁትም። ፍጡርና ፈጣሪ እኩል አድርገንኛ ልንመስል አንችልም። ግን መስሉ ካልሽን ፈጣሪን አውርደን ቴስላ ጋር እናስቀምጠውና ኮምፔር እናደርጋለን። አይ ኢየሱስ ክርስቶስን ብዙ በምሳሌ ይናገራል። ለምሳሌ በብዙ ነገሮች በእምነትን ምንድነው ሰናፍጭ ቅንጣት ያለ ሰናፍጭ ስለ አብ ባህሪ በምሳሌ ተናግሮ ያውቃል። ገበሬው ብሎታል አይደል? አባቱን ገበሬ ነበረ ብሎ በምሳሌ አላስረዳም? እግዚአብሔር ገበሬ ነው። እስኪ ተረኪልኝ። እሺ ገበሬው ለምሳሌ ያለ በእርሻውን እንዲጠብቁ እርሻውን ሰጣቸው አለ። ባለቤቱ ቤቱ ስለሚኖሩ ማለት ነው። ከዛ ተመልሶ ሲመጣ ይላል እንትን እንደሆነ አልጠበቁለትም ማለት ነው። እርሻውን ወረቨር ታማኝነት ከዛ ምን አለ ይላል ታሪኩን ታላደባልከው። ከዛ እስቲ ከፈሩ አንድ ልጅ ልላክ አለ። ከዛ እሱን ቢፈሩት አለ እሱንም ገደሉት አለ ምናምን። ግን አባቱን አብን እንደ ገበሬ ብሎ በምሳሌ ነው ገባሽ? አንድ ገበሬ ነበረ ብሎ ነው ያስረዳቸው። ያ ማለት ፈጣሪ ገበሬ ነው ማለት አይደለም ማለት እዚህስ ማስረዳት። የተገደሉት ስታዲየም ምሳሌ ናቸው እነሱ ነቢያትን የገደሉት። እሺ ከዛ በጨረሻው ምን ሆነ? ገበሬው ልጁንም ገደሉት አለ። ልጄን እንኳን ይፈራሉ ብሎ ልጁን ቢልክም ልጁንም ገደሉ አለ። ኢየሱስ ስለራሱ እየተናገረ ነበር። እዛ ጋር ስለራሱ ነው የሚያወራው። ቴንክ ዩ ዋናው ፖይንቱ እሱ እንደሚሞት እየተናገረ ነው። ግን አባቱን በገበሬ መስሎ ተናገረ። የሐማት አውቶማቲክ ናንቺ ገበሬ እነዛ አይሁዶች ነቢያትንም ገለዋል፣ ራሱንም ደግሞ ኢየሱስንም ደግሞ ገለዋል። ስለዚህ ኢየሱስ አስቀድሞ እየተረከ የነበረው ስለሱ ነው። እሱ ግን እነሱ ከአብ የመጣ እንደሆነ ስለማያምኑ ገባሽ? የተጠቀመው ሜታፎሪክ በጣም ቅልል ያለና ውብ የሆነ ነው። ሰው እዛ ጋር እንዴ በዛ ጊዜ ደግሞ ለተስላ መኪናዎች የሉም። እኛ ደግሞ ባለን ነው ምሳሌ ምን ሰጠው እኛ በደረስንበት ሚሮን አልቻልኩሽ። እንደ ማህበረሰባችን ነው እኛ ምሳሌ ምን ሰጠው እንጂ እኛውን በገበሬ መስለት ማለት ነው። በቃ ኢየሱስ በነገርሽ ላይ ነው የኢየሱስ ወዳጅ እንደውም ታውቂያለሽ። እና የኢየሱስ ንግግሮች እንደዚህ አእምሮ ውስጥ እንደ ውሃ ነው የሚፈሱት እና በጣም ያስደንቀኛል። ይሄ ምሳሌ ማለት እንትን እኮ ነው የሚመስልሽ። በቃ ይሄ ድረ ታሪክ ነው ቃሉ ራሱ ገባሽ? የተናገረው የሆነው ያስገርመኛል በጣም። እሱ ያው በመዝሙረ ዳዊት ላይ ተተንብዮለታል በምሳሌ እንደሚናገር ተናጋሪ እንደሆነ ትንቢቱንም ፈጽሟል። በዛው ያው በጣም ይሄው ነው እንግዲህ ሰላም ዋሉ። የጄሜን ታይም አትሰሩብኝ። የእግዚአብሔር ልጅ የኢየሱስን ምሕረት ተከታይ እንግዲህ መልካም የጅል ጊዜ ሸንቀጥ በይለን ዋሽጠጪ አቤት አንቺን በሰላም ደሪ ቴንኪዩ። ኧረ ቆይ መሄድ የለብሽም ቆይ እግዚአብሔር ላት ኧረ ስራ አይደለም ስራ ጨርሳለች። አልሰማሽም እንዴ? ቅድም እኔ መጀንጀን እንኳን ሳትችልበት ምናምን ስትለኝ እኮ እኔ መፍዘዜን እኮ ነው ስትወቅስ የነበረውና እንደውም እኔ አሁን እንትን ብዬ ነው መጀንጀናት ካሁን በኋላ ግን እግዚአብሔር ምንድን ነው ያልሽው? ከማን ጋር ነው ያወዳደረችው? እግዚአብሔር ምሳሌ ገበሬ ብሎ ኢየሱስ ክርስቶስ ምሳሌ በዛ ሰጥቷልና ጀስት ቢካዝ ገበሬ ስለተባለ እንዴት አምላክ ገላችሁ እንድትወስዱ ሳይሆን ምሳሌ ነው ፖይንቱ። እሱን አይደለም እሱ ሳይሆን ከዛ በፊት የነበረው ነው የምልሽ። እኔ አናወራም ግን እሱን ድገሚ ዝም ብለሽ ቃሉ ከነማን ነበረ? የቱ ቃል? መጸጸቱ ነው። እግዚአብሔር በመጸጸቱ ተጸጽቶን በማጥፋቱ እስከ ሰማይ ወፍ ምናምን ድምስስ አላደረገውም። ምሳሌ በማን ነበር ያስረዳሽን? ኧረ ለሱ ምሳሌ አልሰጠሁኝም። ኧረ ሰጥተሻል እንዴ? ሰጥተሻል። እኛን ስታስረጅ እኮ ሰጥተሻል እኮ የሆነ ምሳሌ ተጠቅመሽ። እንጃ ኧረ እነ ተስላ ምናምን የቴስላ ምናምን ስም አልሰማሁም እንዴ? እሱ የተሰጠው እንትን ለምሳሌ ለእንትን ነው። ሰዎች ሲሳሳቱ ብሌ የሚደረገው ፈጣሪ ነው የሚለውን ነገር ስላመጣች አይደለም። ጀስት ላይክ መኪና ሰሪው
እንዳቱ ማትወቅሹ ነርቶ ሰው ቢገለበጥበት ቢሞትበት ሰው የምትወቅሹ ኦር የሚባለው መኪናውን የነዳው ሰው ነው ገለበጠው እንጂ የምትለው መኪናውን የሰራው አይደለም። መኪናውን የሰራውን አይደለም ማለት የምትወቅሰው ኦር የሚከሰሰው ምሳሌ ስለመጸጸቱ ነው አይደል ስታወሪ የነበረው ስታወራው ስለመጸጸቱ ኤግዛምፕል አልሰጠሁኝም። ስለመጸጸቱ መስሎኝ ነው። ማን ነው ብለ የሚደረገው የሚለው ላይ ነው ምሳሌውን ያመጣሁት። ብለ የሚደረገው ያ ድርጊቱን ያደረገው ሰው ነው። በቃ ይሄ የምን ድምጽ ነው ሜሮኒ? ይሄ ጅራፍ? ኧረ የምን ጅራፍ ነው እንዴ? እስቲ ድገሙ ወይ እስኪ ከርቢት ይሄ ምንድን ነው? አዎ ተይ በቃ ከባድ ነው። ጠሮብሻል ማለት ነው እንደሆነ ጌታ የሆነ ጅራፍ ይመስላል። ሞር ወር ደግሞ የሆነ ትልቅ ክብሪት እየጫርክ ነው ይመስላል። ላይተር ምናምን አይደለም እና እየሞከረ እኮ ነው ማሪ ሊያማልልሽ እየሞከረ ነው። በምንድን ነው የሚያማልለኝ? ቅዱስ መንፈስ ተሞልታለች። የስጋ ፈቃድ አይታያትም እንዳትወድቅ። አንድ የቀረልኝ ነገር እሱ ነው። ጌታን በማግኘት የስጋ ብዙ ምን እንትን አይለኝም። አይ ኒድ ኢንተለጀንስ ነው የምፈልገው። ኢንተለጀንስ አሁን ሜሮን እንትና ጋር ገብተሽ ማውራት አቁመሻል አይደል? እነማ ለኢምራን በእነሱ ቢዚ ሆኖ በቃ አሁን እኮ ማን ያስገባኛል ብለህ ነው እዛ? አይ ተወንጭፈዋል እኮ ጊዜ የላቸውም እነሱ በቃ ሌላ ፕላን እኛ ያኔ ነበር። አሁንማ ማን ስሜን ራሱ የሚያውቁትም አይመስለኝም። እዛ ጆይን ሳረግ ኧረ ከፍለሽ ራሱ ነው እኮ በቃ የይለፍ ወረቀት ተሰተ ምናምን ነው የምትገባው። አይ ቲንክ ነው ኖ አይ እንደዛ እንኳን የለም። ልመና ምናምን የለም። ስም አታጥፊ ግን የለም። በቃ ላይ ነው አሁን ከባድ እንትን ውስጥ ናቸው እና አዝናለሁ። እንደዛ ኤቭሪዴ እንዳወራሁት አሁን እኮ ጭራሽ አይታይም ራሱ እንደዛ ኤቭሪዴ እንዳላወራሁትኝ ሞስ ኤቭሪ አዘር ዴይ ገባ ነበርና አሁን እንዴት ያዩሻል እኮ ነው። አሁን ከባዱ ነገር እኮ ከ10 እና ከ20 ሺህ ሰው መሀል አንቺ እንዴት ይለዩሻል እኮ ነው ከባዱ ነገር። በቃ ተውኩ ራሱ በቃ መሄድ ራሱ እስቲ እንትን ሲወርዱ ከሰማይ ሲወርዱ እንሄዳለን እንግዲህ ሰማይ ላይ ኢየሱስ ጋር ነው እንደ ሄዱት ከሰማይ ስለ ካሉበት እንትን ሰፍታ ወረድ ሲሉ በእኛ እንትን ሲመጠን ሲወርዱ ከዛ አይወርድም እኮ አሁንማ አይወርድም። አንዴ ከተሰቀለ ተሰቀለ ነው የሚወርደው ኢየሱስ ብቻ ነው። ማይወርድ መንግስት ከወረደ እሱ ይወርዳል። ኖ እንደዛ የሚባል የተባለ መንግስት ከሚያወርድ ከቻለ እሱ ማይወርድበት ምክንያት በፍጹም የሚወርደው ኢየሱስ ብቻ ነው እንጂ እነ ኢምራን አሁን በፍጹም የለም። በቃ ተሰቅሏል። ኢየሱስ የሚወርደው አንተ አይወርድም እንዴ እኮ እንዴት ነው የሚወርደው? እኔ ምን አውቃለሁ። በክንፍም ይሁን በአክናፍ ይወርዳል። እንዲሁ ሲሄድ እንዳያችሁት ይመጣል እንደተባለው ነው። አይ እንኳን ተው እንደዛ አትበል። የክብር ጉዳይ ነው። አይመለስም እንደ ኢየሱስ እኮ የሚመለሰው ይሄ በክብር ነው። አገባ ዝም ብሎ እንትን ለማለት አይደለም። በመዋረድ ነው እንደ የተሰቀለው። እንደ ሰው ጋርማ ማወዳደር አትችልም። አምላኩ እኮ ነው። የማን አምላክ? አንቺ ኢየሱስ ሲመጣ እንዴት የሚመጣ ነው የሚመስልሽ ሜሪ? ክርስቶስ ሲመጣ ቪዚብል ነው። በአንድ ቦታ ላይ ነው የሚመጣው። ግን ያው ሁሉ አይኖች ያዩታል ይላል። ሶ አሁን ባለን ቴክኖሎጂ መሰረት ሁላችንም የማየታችን ኬፓቢሊቲ ሃይ ይሆናል አይደል? ምክንያቱም እርግጠኛ ነኝ እሱ ሲመጣ የሰው ልጅ ማለት ነው ወደ ድንጋይ ዘመን ተቀይሮ ነው የሚጠብቀው ማለት ይመጣል። አሁን ነው የሚመጣው ራሱ። የሚገርምሽ ነገር ቢብት ሁለት ዓመት ራሱ አሁን ነው የሚመጣው እየተባለ በሚገርምህ ማለት ነው በአንደኛ የዓለም ጦርነትም የዓለም መጨረሻ ነው ኢየሱስ ይመጣል ብለው ነበር። በሁለተኛ የዓለም ጦርነትም እንደዛ እስቲል አሁን በሶስተኛ የዓለም ጦርነትም ኢየሱስ መምጫና ምልክቶቹ ናቸው ይላሉ። እና ምንድነው
ድሮንና ሳተላይት ተጠቅሞ ምናምን ኢየሱስን ሁሉም ያየዋል የሚል ግንዛቤ ግን እርግጠኛ ነኝ ያኔ የሰው ልጆች ወደ ተፈጥሮ ተመልሰው በቃ በድንጋይ እየቀጠቀጡ ሲበሉ አንድ ከመጣ አንድ መጀመሪያ የሚሆነው ነገር መነጠቅ ነው። ክርስቲያኖች ይጠፋሉ ከዚህ ምድር ማለት ይሄዳሉ፣ ይነጠቃሉ። ወዴት? በቃ ይነጠቃሉ። በቅጽበት እንጠፋለን። እንደዛ የሚሰማችኋል? ታዲያ መጀመሪያ እሱ እኮ ሲመጣ እኮ ሰክን ከሚምንለው እኮ ቤተክርስቲያን ከሄደሽ በኋላ እኮ ታውቂያለሽ። ይሄን በጣም እውነትም ቅዱስ መንፈስ አግኝቶሻል። ክርስቲያን ወደ ሌላው ምድር የሚመጣው ምንድን ነው? ምን ሊሰራ ነው ታዲያ? ቆይ እኛ እኮ ከሱ ጋር የምንመለሰው እንዴ? ራእይ ላይ ሄዳችሁ አታነቡም እንዴ? ምንድን ነው የሚሆነው? ተሰሎንቄ ላይ እንደተጻፈው የቅጽበት ነው የሚሆነው ይላል። እንነጠቃለን ይላል። መነጠቅ ማለት ምንድነው? ዲስአፒር። ልክ ሌፍት ቢሃይንድ የሚባለው ሙቪ አላየ? ሌፍት ቢሃይንድ የሚለውን ሙቪ ያው ለማንኛውም መቼ ነው የምትነጠቁት? ቅጽበት ኤኒ ታይም ሊሆን ይችላል፣ ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል ብለን ነው የምናምነው። የምትነጠቁት በስጋም ሙታኖችም አንድ ላይ ነው? ቆይ መጀመሪያ የሞቱት ይላል፣ ከዛ ደግሞ እናንተ ትነሳላችሁ ነው የሚለው ተሰሎንቄ ላይ ማለት ነው። ቤሲክሊ ምን ይሆናል? ወርልድ ዋይድ መነጠቅ ይሆናል። የቤተ ክርስቲያን ትሄዳለች። ከዛ በኋላ ምንድነው የሚሆነው? አንታይ ክራይስት የተባለው ሐሰተኛው መሲህ ይገለጣል ማለት ነው። ሰው ነው፣ የሰው ልጅ ነው፣ ይመጣል። ቆይ አሁን እየተገለጠልኝ ነው። መጀመሪያ የሞቱ ክርስቲያኖችም እናንተም ትነጠቃላችሁ ልክ እንደ ነብዩ ኤልያስ። ከዛ ቤተ ክርስቲያናችን አብሮ ይነጠቃል። ቤተክርስቲያን ስንል እኮ ስለ ሰው እያወራ ነው። በጌታ የሆኑት ማለት ነው እኮ ይሞታሉ ነው ያርጋሉ ነው እናርግ በቃ መሄድ። ከዛ ሐሰተኛው መሲህ ወደ ምድር ይመጣል። ወደ ምድር ታረጋግጭ እናርጋለን አለች እኮ። ቆይ መነጠቅ ነው እናርጋለን አለ። ማረግ ማለት ምንድነው? ከፍ ከፍ እያልክ መሄድ ነው። ማረግ ማለት መነጠቅ ግን ቅጽበታዊ ዲስአፒራንስ ይሆናል። ስለዚህ ኢየሱስ የሚመጣው ወደ ገማች ምድር ነው የሚመጣው ማለት ነው በሬሳ። ከዛ እንደ ስርዓት በስርዓት ነው እንደዛ ነው ማለት ሁሉም ሰው ከተጨረሰ አንድ ጊዜ ኢሜጁን አታበላሽው ፍቅር። ኢሜጁ ከተበላሸ እኔም ያው ታውቃለህ እኔ አላባላሽውም እኮ ከዛ ምንድነው የሚሆነው? ልክኛ ከሄድን በኋላ ኤኒ ታይም ነው የሚሆነው ብለን እናምናለን። እኔ ለምሳሌ ላይፌን ስኖር ልነጠቅ እችላለሁ። ዛሬ ነገ ከነገ ወዲያ ሊሆን ይችላል ብዬ ነው። እንደሱ ብለሽ ደግሞ ቤት ኪራይ መክፈል አቁሚያለሽ። መቼም አትንጠቂያት፣ ሞተሽ ነው የምትበሰብሽው። አልሞትም። ኤኒዌይስ ከዛ ምን ይሆናል? አንታይ ክራይስት የተባለው ሐሰተኛው መሲህ ይመጣና ጸጥ አድርጎ ለሶስትና ግማሽ ዓመት ይገዛል ማለት ነው። ጸጥ አድርጎ ማለት በሰላም ማለት ነው። 3 ዓመት ከ5 ወር ነው 35 ዓመት ነው 3 ዓመት ከግማሽ። እሺ በዛ በጸጥታ ላስገዛለት ይገዛል የሚለው ለሱ ነው እንዴ? አይደለም። ፊልማችን ክሊፕ እንድደረግ አታድርግ። እሺ ቆይ እሺ ሰው አይደለም። ከዛ ለ3.5 ዓመት ይገዛና ማለት ነው ምንድነው የሚያደርገው? በዛ ጊዜ ለክርስቲያኖች ከተነጠቁ በኋላ ዓለም ኬያስ ውስጥ ነው የምትገባው። ገባሽ? በቃ ኢኮኖሚ ወደቀ ነው። ብዙ ብቻ ጦርነቶች አሉ፣ ብዙ አይነት በሽታ ምናምን ብዙ ነገሮች እየተካሄዱ ሲጀምር በውሃና በእሳተ ገሞራ ሲጨርስ ደግሞ በጦርነት እግዚኦ ኖ ምድር ራሱ እንደዛ ትሆናለች። እና ምን ይላል ይሄ መንፈስ ቅዱስ እቺ ምድር ሰስቴን ያደርጋት መንፈስ ቅዱስ ይነሳል። ራሱ ሲነሳ እና አሁን እዚህ ምድር ላይ መንፈስ ቅዱስ አለ እያልሽ ነው? መንፈስ ቅዱስ በደንብ አለ። አረ ዓለም እንደዚህ በሰው ደም ሲጨቃይ በረሃብና በጦርነት ሲጨቃይ መንፈስ ቅዱስ አለ እያልሽ ነው ማሪ? አለ ወይ? እውነትም ተስማምቶታል። እሺ ቀጥይ። እሺ ከዛ በቃ ከተነጠቅን በኋላ ሰይጣን ያው የመጨረሻው እየመጣ ስለሆነ በበቀል ህዝቡ ላይ ይነሳል። እዚህ ዓለም ያለው ህዝብ ላይ ያ 666 የምትቀበይበት እጅሽ ላይ የሰውን ልጅ ካልታተምሽ አትበይም፣ አትገዥም፣ አትለውጭም የሚለው ጊዜ ይመጣል ማለት ነው። ሰው ከዛ ከፍርሃት ላይ ያለው ማለት ነው። ራእይ 12 ነው 13 እሺ ከዛ ምን ይሆናል? ሰው ይሄንን አንታይ ክራይስት ወር ሐሰተኛውን መሲህ ይከተላል። በቃ የሰላም ያመጣልን ሰው ነው ብለው ይሆን በኮንትሮል ሁሉ ሰው እንደዚህ አይነት ሰው አልተነሳም እስከዛሬ። ጭንቅላት አላቸውና ነው ሰላምና ጦርነት የሚለዩበትስ ደንዝዘው የእንትን ይሉታል ማለት ይከተሉታል ይላል መጽሐፍ ቅዱስ ሲናገር። ግንባራቸው ላይ የታተሙት ሁሉ ለእርሱ እሱን ይከተሉታል ይላል። ከዛ ምንድነው የሚሆነው?
ሶስተኛ ሀፉን ከጨረሰ በኋላ ይሄ ሐሰተኛው ነብይ ምን ይላል? አሚን ክርስቶስ ያው አሲስት ይደረጋል በሐሰተኛው ነብይም በጌታ መቅደስ ውስጥ ና ወርሺፕ መፈለግ እፈልጋለሁ ይላል ማለት ነው። ልክ እንደ መጀመሪያው ማለት ነው። አይማርም ከጥፋት። ቤተ መቅደስ አሁን ታውቃላችሁ እየተሰራ ነው። ይሄ እየሰሩ ነው። ወደ ሚድል ኢስት ሎኬሽኑን ኤግዛክትሊ ባላቆም እየተሰራ ነው። ሶ እዛ ቤተ መቅደስ ውስጥ ምን ይላል? እኔ ነኝ የምመለከው የሚል አይነት ነገር ያመጣና ሲናገር ሰዎች ይነቃሉ ማለት ነው። ምንድነው ይሄ ሚካኤል ብለው እንትን ሲሉ እና እውነተኛ ማንነቱን ይገልጣል። ከዛ አሁን የሚሰራው የሰለሞን ቤተ መቅደስ ውስጥ ነው እኔ የምመለካለሁ የሚለው። አዎ ለምሳሌ የሰለሞን ቤተ መቅደስ ውስጥ ዳንኤል 9:27 ቆይ እዚህ ጋር አሁን ደግሞ የታሪክ ስርቆት አረግሽ። የዮሐንስ ራእይ እናንተ ላይ ያለውና አይሁዶች የሚሰሩት ቤተ መቅደስ ገና እንዲወለድላቸው ነው። እናንተ ደግሞ ተሰቅሎ አድርጎ ተመልሶ የሚመጣ ነው የምትጠብቁት። ታዲያ አይጋጭም? እንዴት ነው አልገባኝም። ስቶሪ ሲነገር አሁን ትልቅ ሰውዬ ቢሆን እየተናገረ ያለው ስቶሪ መጨረስ አለበት። ለመሰለሽ ይምታታል። አለዛ በጨርሻለሁ 1 ደቂቃ ነው የቀረው ማለት ነው። ከዛ እንዴት ብሎ ክርስቶስ እንዲመጣ ልነግርሽ ነው። ከዛ ትጠይቂያለሽ። ከዛ ይሄ ከያስ ከመጣ በኋላ እንዲህ ልመለክ ማለት ይጀምራል ማለት ነው። እኔ ነኝ አምላክ እያለ ወር ደግሞ ቤተ መቅደስ ውስጥ እሱ እንትን ማለት ይፈልጋል ማለት ነው። ከዛ ምን ይሆናል? ያው በዛ ውስጥ ቤት ሰዎች አሉ፣ የሚነቁ ሰዎች አሉ። ከዛ ምን ይላል? 144 ሺዎች ይነሳሉ፣ ወንጌልን ይሰብካሉ ይላል ምናምንና ከዛ በኋላ በዚህ ከያስ ውስጥ ኢየሱስ ክርስቶስ ይሄንን 666 መንፈሱን ኦር ደግሞ ሰይጣንን መንግስት ሊገለብጥ ከቅዱሳኑ ጋር ይመለሳል ይላል። ስለዚህ እኛ ራሱ ልንዋጋ ነው የምንመጣው። አሃ ከዚህ በላይ አላወራም። ስቶሪውን እንዳላበላሽ ከተነጠቃችሁ በኋላ ከኢየሱስ ጋር አብራችሁ የምትመጡት እኛ ልትዋጉ ነው። እናንተ አንቺን አላልኩም፣ አንቺ ጌታ ልታገኝ አረኛ ከዚህ ሆነን እኛ ከጥልቋን ሄድን። አቋማችን አንድና ግልጽና ግልብ ነው። ማን ጋር ነው የምትዋጉት? አሁን ግን እዚህ ጋር ቆይ ሌላ ኩዌሽን ከመቅረቡ በፊት ፓፓቴ አንዴ ስሚኝ ቆይ ልንገርሽ። አሁን እኔ ትልቁ ጥያቄ ማለት ነው የሚሰራው ቤተ መንግስት አሁን ይሄ ሰለሞን ቤተ መቅደስ ነው አይደለ? ቤተ መንግስት ብላችሁ መጣሩት። እኔ እሱን ዲቴል ይሄ የሚሰሩት ቤተ መቅደስ ምን አይነት ነው ምን እንደሆነ የሚለው ቢያንስ ብዙ ዲቴል ስለማላውቅ በዮሐንስ ራእይ የሚታወቀው በመጽሐፍ ቅዱስ የሚታወቀው የሰለሞን ቤተ መቅደስ ነው። ስለዚህ ያ ቤተ መቅደስ የተሰራ ያለ ቤተ መቅደስ እንዳላች ይኸውልሽ፣ ያ ቤተ መቅደስ አይሁዳኖች የሚገነቡት የሚሰሩት መሲሁ ይወለዳል ከዳዊት ዘር ብለው እንጂ ተሰቅሎ አርጎ ተንሳኤ ያደረገው ተመልሶ ይመጣና ይነክስበታል ብለው አይደለም በሂስቶሪ ደረጃ ራሱ። ግን ሐሰተኛ እንደውም ጦርነቱ የሚመስለኝ ቤቢ ማለት ነው በዛ በራሱ ቤተ መቅደሱ ነው የሚመስለኝ። የሚወለደው ኢየሱስና የሚመጣው ኢየሱስ የሚዋጉ ነው የሚመስለኝ ቤቢ። ተረዳኸኝ? ምልህ ባቢሎን አየሽ፣ በቃ እንመጣለን ስትይ ጸጥ አለ እኮ እስካሁን ሲል ነበረ። እንዲህ ማስደንገጥ እየቻልሽ ተነስቼ ነበረ። ምንድን ነው የጠየቅሽኝ? እኔ የሰለሞን ቤተ መቅደስ ብዙ ጊዜ ልክ ሊታደስም ሊሰራም ሲል በጣም ይጨነቃሉ። እነዛ የተዘጉ 8 በሮች ይከፈታሉ የሚል ከፍተኛ ፍርሃት አለባቸው በጣም ብዙ ሰዎችና አይሁዶች ደግሞ ያንን የሚያድሱትም የሚሰሩት መሲሁ እንዲወለድላቸው ነው ከዳዊት ዘር አይደል ቤብ? ስለዚህ እኔ እንደውም በኋላ ጦርነቱ የሚመስለኝ ኢየሱስ ያረገው የክርስቲያኖቹ ኢየሱስና የሚወለደው የአይሁዶቹ ኢየሱስ የሚዋጉ ነው የሚመስለኝ እዚህ ስቶሪ ላይ። ምክንያቱም ቤተ መቅደሱ አንድ ነው፣ 2 ንጉስ ደግሞ የለም። ስለዚህ እነሱ ገና ይወለዳል ብለው የሚጠብቁትን እና ሜሮን ደግሞ መጥቶ ይፈርዳል እያሉ እየጠበቁ ነው። ቤተ መቅደሱ ግን ደግሞ አንድ ነው። እሱ ራሱ እኮ ነው ታዲያ እነሱ ተወለደ ብለው የሚከተሉት እኮ እሷ እንትና ያለችው ሐሳዊ መሲህ ያለችው እኮ ራሱ እኮ ነው አይሁዳውያኖች የሚቀበሉት እሱ ራሱ። አይ ሌላ ይመጣል አለች እኮ ሐሳዊ መሲህ ከኢየሱስ በፊት ይመጣል አለች። ተሳስታ ነው እሱ ራሱ ነው።
እሱ ራሱ ጋር ነው ኢየሱስ የሚዋጋው። ራሱ ልንዋጋ ነው የምንመጣው ብለህ አሁን ኢየሱስ አቅመ ቢስ ያደረገው ሚስ አንደርስታንድ ያደረጋችሁት ነገር አለ። ምንድነው ኦርደሩ? እንዴት ነው መጀመሪያ የሚገለጠው? ሐሰተኛው ክርስቶስ ነው። ከዛ ሐሰተኛው ነብዩም ደግሞ እሱን እንደሚያግዘው ይናገራል። ከዛ በኋላ ነው ክርስቶስ ዳግመ ትንሣኤ የምንለው። ትንሣኤ አልኩኝ፣ ይቅርታ፣ ዳግም ምጽአት። ትንሣኤ ዳግም ምጽአት የሚሆነው ከዛ በኋላ ነው። ይሄ ሰባት የማን ዳግም ምጽአት ነው? ኢየሱስ ክርስቶስ አንዴ መጥቷል፣ እንደገና ይመለሳል ማለት ነው እኮ እሱ ነው። ታዲያ ከማን ጋር ነው የሚዋጋው ኢየሱስ? ከዚህ ከሐሰተኛው ከአንቲ ክራይስት እኮ አይሁዳውያን የሚቀበሉት እኮ እሱ ራሱ እኮ ነው። ማን ነው እሱ? ሐሰተኛው እንትን ያልሽው? እሱ ሊሆን ይችላል። ልክ ነህ። እሱ ራሱ ነው የሚቀበሉት። እሱ ነው ኢየሱስ ክርስቶስ። እሱ ኢየሱስ ነው ብለው የሚያምኑት እንትኑ መሲሁ እሱ ነው ብለው ይቀበሉታል። ሐሰተኛው ክርስቶስን ይቀበሉታል። ቤተ መቅደሱ የሚዘጋጀው ለእሱ ነው። ሙሽራችን ይመጣል እያሉ እኮ ነው። የዳዊት ዘር ይመጣል እያሉ ነው። አሁንም ሆሳዕና እያሉ እየዘመሩ የሚቀበሉ። ስለዚህ ኢየሱስ ሲመጣ ቀጥታ የሚወጋው ከእሱ ጋር ነው ነው የምልሽ። ግን እኛ እንዋጋለን አለች እኮ። አሁን ኢየሱስ አቅመ ቢስ ነው ያደረገችው። አብረን እንመጣለን፣ እሱ ሲመለስ አብረን ከቅዱሳኑ ጋር ይመለሳል ነው የሚለው። ቅዱሳን ደግሞ ልንዋጋ ነው አላልሽም ቅድም? ቅዱሳኖች እኮ ነው የሚሆኑት ከተነጠቁ በኋላ እኮ በመንፈስ ነው እኮ የሚጓጉ። አሁን ከዛ በኋላስ እንዴት ነው ኢየሱስ ወዴት ይሄዳል? ከዛ ሐሰተኛውን ክርስቶስ መጨረሻ እስኪ ንገሪኝ። እኔ በጣም መስማት የምፈልገው ከሚያምን ሰው ከዛ መጨረሻው ምንድን ነው የሚሆነው? አገጭን ይዤ እየሰማሁ። ከዛ ሐሰተኛው ክርስቶስ ኦብቪየስሊ በክርስቶስ ይሸነፋል፣ ቦታም አይገኝላቸውም። ከዛ ምንድን ነው የሚሆነው? ለ1000 ዓመት የጸጥታ ዘመን ይሆናል ማለት የሰላም። ኢየሱስ ክርስቶስ ከቅዱሳኑ ጋር ምድር ላይ ይገዛል ለ1000 ዓመት መሬት ላይ። መሬት ላይ ላስገዛለት ይገዛል የሚለው ያኛው ሲፈጸም ነው። በቃ እስከዚህ ደግሞ ይሆናል። ከዛ እንዲያለ በቃ ይቀጥል። ራእይን አንብቡ። ባይዘው ራእይ መጽሐፍ ላስገዛለት ይገዛል የምትለው የራእይ ክፍል ግን አልተገለጠችልኝም። እኔ ምናሽ የራእይ ላይ ላስገዛለት ይገዛል የሚለው ክፍል አልተገለጠልኝም። እሱ ጋር አይደለም፣ ራእይ ላይ አይደለም የተጻፈው። እሱ እንደኛ ቆሮንቶስ ምዕራፍ 11 ከ1000 ዓመት በኋላ ያለውን 1000 ዓመት የሚባለው ራሱ ከዛ ሰማይ አዲስ ምድር ይሆናል ይላል። ከዛ በቃ ዳግማዊ ኢየሩሳሌም ትፈጠራለች የሚለው ታምኛለሽ? መጽሐፍ ቅዱስ ስለሚል አምናለሁኝ። ግን ያው መጨረሻው ምንድነው? ኢንድ ጎሉ ይሄ ሁላ ነገር የተጻፈበት ሲባል ምንድነው? ሰይጣን ለአንዴም ለመጨረሻም ዲፊትድ የሚሆንበት ዘመን ነው ማለት ነው። የመጨረሻው ዘመን ምን ይሆናል? በቃ ችግር የለም፣ ኃጢአት የለም፣ የሚቀጣውም ይቀጣል። ጀጅመንት ዴይ የሚባል አለ ማለት ሁሉ ሰው በእግዚአብሔር ፍርድ ዙፋን ላይ የሚቀርብበት እንደየስራው የሚከፈልበት። ከዛ በቃ ፍጻሜ ይሆናል ማለት ነው። እንዴት ነው ከሌለስ? ኧረ ትጨርሰው በቃ ይሁን። ጨረሰች እኮ ጨረስን። አንድ ሺህ ዓመት አሁን የኔ ጥያቄ ሜሮ 1000 ዓመት ከገዛ በኋላ ኢየሱስ ምድር ላይ ከዛ እዚሁ ምድር ነው የምትኖሩት ወይስ ወደ አባታችሁ ወደ አቡ ትሄዳላችሁ? ትክክል፣ ጥሩ ጥያቄ ነው። for part 2 come back for part 2 ራእይ መጽሐፍ part 2 come back for that answer። እሺ ይሁን በቃችን። ቴንክ ዩ። በቃ ደህና ዋሉ። እኔ አመሰግናለን ሜሮን። ኧረ አልጨረስንም። እኔ እና አንቺ እኮ ምን ጀምረው አዲስ ነገር እኮ አለ ከሃይማኖት ውጪ ማለት ነው። እንትን ኢንተርኔት ስለማይኖረኝ ነው ስገባ። በቃ እንግዲህ ይቅርታ I have to go እኮ ቆያ አንቺ ተረጋጋ። ጅምሽን ሰሪ ነኝ እናት። በኋላ ስትነጠቂ ክብደት ጨምረሽ መውደቅ የለብሽም። አረ ቅርጿን የምትጠበቀው እኮ እኔን ለማማለል እኮ ነው እንጂ ነው። አረ ላንተ ብላ አይደለም ስትነጠቅ ፈጠን ብላ እንድትሄድ ነው። እኔ ግን የኢየሱስ መጨረሻ ነበር ማወቅ የፈለኩት። ይገርማል፣ ግን የምር ይገርማል። ወይኔ ሰው ጭንቅላት አንተ ሰው ጀዝቦ የለ እንዲህ ሃይማኖት እያለ
መጀዘብ አይደለም እምነት ነው። ያው እኮ እምነት ራሱ እኮ ነው ጅዘባ እኮ ነው። ይሄ እምነት ነው እና አሁን ሜሮን በጣም የተማረች እኔ በቃ ደስ የሚለኝ እንትን ያላት ናት። ግን እንዲህ አይነት እምነት ራሱ ማመሩ ያስፈራኛል። ሰይፍ ታጥቀን ነው የምንመለሰው አለች እኮ በቃ ከኢየሱስ ጋር ሀሳባዊ መሲል እንትን ለማለፍ ምናምን አስበሽዋል። ግን ይገርማል። በቃ እምነት በጣም ያስገርመኛል። ማለት እምነት ማለት እንዲህ ነው። በእርግጥም ደደብ ያደርጋል አምኗል የሚባለው ልክ እንደ ሜሮን እርግጠኛ ሆኖ ሲናገር ነው። እና ሜሮን አማኝ መሆኗን አስመስክራለች። ማሮች ሄጄ ዋጋደው ስትል ነው ሁሉም ነገር የተገለጠልኝ። መጥቼ በቃ ለመናገር ከባድ ነው። ሃይማኖት እንደዚህ የሚያደድብ ከሆነ አይ ድድብና አይደለም ቤቢ፣ ይሄ እምነት እኮ እምነት ራሱ እኮ ነው ድድብና። ታዲያ አንተ የምታምነው እኛ መጨረሻ ምን የሚሆን ይመስላል? እስኪ አሁን እሱ የእሷን ተቸን፣ ያንተ መጨረሻ ምንድን ነው? እነሱ ከጠቁ እኔና አንቺ እንተናለን። ሌላ ምን ይኖራል? እኔ ኢየሱስ ራሱ ምን ይሆናል ብዬ እየጠየቅኩ ነው። እኔማ የራሱ ጉዳይ፣ እኔ ምን ሆናለሁ? አፈር ነው የምሆነው። ምን ሆናለሁ ሌላ? ግን ኢየሱስ ራሱ ምን ይሆናል ነው። እንደኔ ስጋ የተሸከመ ሰው ያ ስጋ እየተመላለሰ ከምድር እስከ መንግስተ ሰማይ ነው እንደፈለገ የሚያንፈላስሰው ወይስ የሰው ልጅ የሚባለው ሁሉ የቀመሰውን አፈር ይቀምሳል ነው? ገብቶሻል? እኔ የማምነው ግን ኢየሱስ የሚመለሰው ለመሞት ነው፣ ይሞታል ብዬ ነው እኔ የማምነው። 1000 ዓመት ከገዛ በኋላ መቼስ ወደ ሰማይ የሚሄድበት እኮ ምንም ምክንያት የለው። በቃ መቅረት ነው። 1000 ዓመት በምድር ይኖራል። ያ ለምንድን ነው 1000 ዓመት አለች እኮ 1000 ዓመት ይገዛል አለች እኮ። አብረን እንኖራለን 1000 ዓመት አለች መሬት ላይ። ምድር እንደፈለገ አሁን እንደ 1000 ዓመት እንደፈለገ ሁሉም ነገር ሰላም ይሆናል አለች ሰው። ከዛ በኋላ ወደ ሰማይ የሚሄድበት ምንም ምክንያት አይኖረውም። ከዛ በኋላ ምንድን ነው ያለችው? ከዛ በኋላ እናንተ ጀዝቦች አለ እናንተ ጀዝቦች አይደላችሁ ጥበበኛ ነኝ ስትሉ ደንቆሮ ይሆናችሁ አለ። ሚላ ሀጎስ አንተ አሁን በቃ የለህም እንደዚህ አንተ ጀዝበሃል። በቃ ዝም ብለህ እንበር ተጋዳ ላይንን ከፍተህ ዝም ብለህ እንትን ቀውጥ ዝም ብለህ ጦርነት እየመጣ ስትል ነው የሚያምረው። አንተ እዚህ ጋር ሚላ ሀጎስ ምን ትሰራለህ? ተው እንጂ ተው። ወይኔ በላቸው። በጣም ነው የምወዳችሁ። ስልክ የራሱ እስከ መጨረሻው ባትሪ ሊዘጋ ነው። 9% ነው የቀረው። ኧረ ሰላምን በላት እንጂ ቆይ እንዴ። እሺ ባርካት። አዎ የ65 የጀርባ አጥንት እኮ ነች። ሰላም እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? አለን። እንዴት ነሽ? ኦፓል እንዴት ነሽ? ሰላም ናየ። እንዴት ነሽ ውዳ? ኧረ ዛሬ እኮ እሸት እኮ የገዳም አባቶች አርበላ። ኧረ አይደለም ቋር ነው ተብሏል። ቋርፍ ነው ተብሏል። እግዚአብሔርን ገርብ አር ነው ተብሏል። ወይኔ በቃ መተላለቃቸው ዘንድሮ። ሰይፍ አዘጋጅ። እፎይ እኮ ነው ቋርት ነው ያለው። ወጥቶ ቋርት ነው ቁንጣን ነው ያለው። ቋርፍ ነው ቋንት ነው ቋንጥ ነው ቋርጥ ነው አለ። አንተ አሁን በላ እኮ አቅቶት መለሰ። እሱ ምንድን ነው ያለው? አር ሳይሆን ከተለያዩ ቅጠላ ቅጠሎች ከስር ምናምን የሚዘጋጅ እንትን ነው። ገብቶሻል? ምግብ ነው ግን መንፈስ ቅዱስ ስለሚያደርግ ሰብለ ለመጣት በጣም የሚከብድ። አንተ ዝም በል። የአባቶች አር ነው አይደለም። በህይወት አንዴ ነው የሚበላው። ራሱ መንፈስ ቅዱስ ስላደረበት ተብሎ በህይወት አንዴ አይደለም፣ በየጊዜው ነው። ሌላ ቪዲዮ እኮ የ2023 አይቼ ያን መራራና የተረገመ ምግብ አንዳንድ ጭብጦ ይሰጣል። አባ ሲናገሩ እንደውም እሁድ 3 ሰዓት ከሰኞ እስከ ዓርብ ግን 9 ሰዓት ነው 10 ሰዓት ነው የሚሰጠው። በቀን ነው ምግብ አይገባም። እኔ ዛሬ እኮ መንኜ ነው የመጣሁት። እኔን አትጠይቁም። መንኜ ነበር የሆነ ሰዓት። አንቺ ቀን ልታበጃለሽ።
ነው ቀልድ አይደለም። መንኜ ነበር የእውነት ገዳም ገብቼ ነበር። ይሄ ምድር በቃኝ ብዬ ማለት ነው። እሱ ዝርፊያ ነው፣ ያንቺ ዝርፊያ ነው እኮ ኖ በቃኝ ብዬ ገብቼ ማለት ነው። ሴት የለም በብዛት ታውቃለህ። ወንዶቹ ሊከኩኝ ሲሉ አምልጬ ነው የወጣሁት። ስም እያጠፋሽ ነው። ተይ ተይ፣ ሰላም ተይ 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 ተይ። ግን የምንሰራው ነገር አለ እየተነበረው ባለፈው ምንድን ነው ስም እናጠፋው? ተይ ተይ። እኔ የእሸቱ አር ነው ያሳቀኝ። እውነት አር እኮ ነው የበላው። አረ አስተሳሰቡ የትውልዱ አስተሳሰብ አር እንጂ አር ተበላል። ስልኬ ባትሪ ሳይዘጋ ልሰናበት። ባርከኝ። ፍቅር ጀመራችሁ እንዴ? ስዊት ከአዮ ድረሺ። ኧረ ሚስቶቹ ድረሱ። ከአዮ ጋማ ሲሄድ እኮ እኔን ስንቴ እንደሰደበኝ መረጃ አለኝ። እንደውም እንዳባረከኝ ተሸሻ እኮ ነው ያም ሽማግሌ። ከአዮ ማነት? ከአዮ ደግሞ ማናት? አታውቃትም? አሁንማ እሷን ከካድክ በጣም ጥሩ ቤቢዬ፣ የኔ ገድላ ገድል ባርከኝ። እኔ ከአዮ የሚባል ሰው አይቻላቅም። አሁን አመኛሃለሁ። እሺ እኔ ፍቅር ልተኝ ነው። ስልኬን ቻርጅ ላርግ። ስልኬ እስከመጨረሻው ባትሪ ሊዘጋ ነው እና ባርከኸኝ በረከትን ተቀብዬ። ኦፓል የሆነ ልጅ እኮ ፈልጎሽ ነበረ። ምን አይነት ወንድ ነው? ሽማግሌ ልኮኝ አንቺ ጋር ማለት ነው። ከዛ አንቺ በመሀል ጠፋሽ። ማን ነው ደግሞ ሽማግሌ የሚልከው ወደ ኦፓል? ቻርጅ አርጌ ስልኬን። ይሄ በጣም የምፈልገው አጀንዳ ነው። ኧረ እኔ ልወጣ ነው። ጭራሽ ሽማግሌ ነገር እዚህ ጋር ይወራል እንዴ? ማን አባት ነው ሽማግሌ ነው? የፍቅር እኮ ነው። ኦኬ ዘራፍ እያልክ ነው። አብራችሁን የቆያችሁ ሰዎች ቴንኪዩ። አብራችሁን ቆይታችሁ ለረጅም ሰዓት ተባረኩ። ስልካችሁ ባትሪ በርክት፣ ዳታችሁ ሀይለቅ። ቆነጃጅት ቆንጆ ሰዎች እንዳለ ሚላ ሀጎስን ላስገባው እስኪ። ከገባ ምናልባት ገብቶ ቢናገር መልካም ነው። እዋ ይበለን እስቲ ጉድን ስሙ። ወንድ ልጅ ቆረጠ ገባ። እናንተ ደንቆሮች እሺ በክርስቶስ ታላቅጣላችሁ። አረ ኦርቶዶክስ ሰማ ባቢ ኦርቶዶክስ እኮ ተሳዳቢ ነው። ዘምሪ ሰላም ቀጥል ሚላ ቀጥል። ቆላይ ትግራይ ሲያወራ አትረብሽ። ሚቱን ሲያነሳ ነው ምንዘፍ ነው ዘፈን ሳይሆን መዝሙር። እርግጠኛ ነኝ ኦርቶዶክስ እኮ ነው አሁን። ቀጥል እርግጠኛ ነኝ። ቆይ ቆለጡን ልርገጥለት። ረገጥኩት። ፍሬውን ልርገጠው። እኔ ደግሞ ሚላ ቀንድቦን እየመነተፉ እንደዚህ እንትን ማድረግ ነበር። አንተ እከካም ሩቅ ወጣ እንጂ እንትኑ ረግጠዋለሁ ስትይ ዝም ብሎ ግዛት መሰለ እንደ ይሄ የድራገን ግዛት ነው እኮ። አትችልም።